አንድ አምላክ መሆኑን የሚያስተምርበት ነው እንጂ ቁርአን ላይ አንድ አለው ብዬ እኮ አይደለም የጠየቅኩት። ማሬ ተረጋጊ። ልስጥሽ በቃ ሌላ ልስጥሽ። በሱረቱል ካፍ ቁጥር 110 ላይ እንደዚህ ይላል። ቁል ይላል በላቸው ነብዩ መሐመድ ማለት ነው። ኢነማ አነ በሸሩ ሚስልኩም እኔ እንደናንተ ብጤ ሰው ነኝ ይላል። ከዛ ወረድ ብዬ ፖይንቴን ላንብብልሽ። ለነብዩ ነው በላቸው ብሎ አላህ የሚነግረው። ከዛ ኢነማ ኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ነው በልና ንገራቸው ብሎ ለመልእክተኛው አለይሂ ሰላቱ ወሰለም አለ ይነግራቸዋል። ይሄው በቃ ዘጋውልሽ። አንቺ እዛ ጋር ማን ያለው ብለሽ ሌላ እንትን ልትይዙ ነው። በቃ ይሄው ጨርሰናል። ተናጋሪው ማን ነው? ተናጋሪው ማን ነው? አላህ ለነብዩ ምን ይላቸዋል? በል ይሄው አይሰማም እንዴ? እንደዚህ ይላል። ቆይ እሺ ሱረቱል ካህፍ ላይ እንደዚህ ቁል ኢነማ አነ በሸሩ ሚስልኩም እኔ እንደናንተ ብጤ ሰው ነኝ በላቸው። ቁል የሚለው በላቸው ነው። አንቺ አረብኛ በደንብ ስለምትችይ ማለት ነው። በል እኔ ምንድን እናንተን የሚመስል ሰው ብቻ ነኝ። ወደ እኔ የሚወርደው አምላካችሁ አንድ አምላክ ብቻ ማለት ነው። በቃ ይኸው አማርኛው ትንሽ ይከብዳል ማለት ነው። ኦኬ በል አምላካችሁ አላህ አንድ ነው ብሎ የሚናገረው ማን ነው? ተናጋሪው ማን ነው? ቁርአን ላይ ይሄው በልኛ ነገር ለነብዩ ሰለላም እንዴ በልባዩ ማን ነው? በይልሽ በልባዩ አላህ ነው። አዳምጪኝ ቆይ አዳምጪኝ አንዴ። በል የሚለው ማን ነው? ለእስራኤል ልጅ እንዲህ ብለህ ነገራቸው ይላል እኮ እግዚአብሔር። እሱንም ነገርሽ እሺ ችግር የለም አንዳችሁ አውራታ ባባ አንዳችሁ አውራት። ተደራረባችሁባት እኮ ወይ አንድ ሰው ያውራት። በቃ እኔ አወራታለሁ። እሺ እኔም ሙት ላድርግ። እሺ ያው ለእስራኤል ልጅ እንዲህ ብለህ ነገራቸው የሚለው ማን ነው? እኔ የምልሽ ለሙሴ ማለት ነው። ደብል ስታንዳርድ ጠይቅሽ ችግር የለውም። እዛ ጋር ይኸውልሽ አንድ ነገር ልጠይቃችሁ። መጽሐፍ ቅዱስ ላይ መጣችሁ ስትጠይቁ እና አልገባ ካለሽ ቆይ አንዴ አይደለም አይገባኝም። የባሰ ነው። ለምሳሌ ኢየሱስ ክርስቶስ አካል አለው ወይ ብለሽ ስትጠይቂኝ አላህ አካል አለው ወይ ብዬ ስጠይቅሽ አዎ ኢየሱስ ክርስቶስም እኮ አካል አለው ብለሽ ስትይ አላህ አካል አለው ብያለሁ አይደለም። ምሳሌ ነው። ኧረ በስመ አብ ወልድ ላስወጣሽ ነው። እኔ ድርቀት አልወድም። ይኸውልሽ ምሳሌ የሚደረግበትና የማይደረግበትን ልንገርሽ። መጽሐፍ ቅዱስ ላይ የኛ አስተምሮትና የእናንተ አስተምሮት ይለያያል። ለምን? ለዛም ነው እየተጨቃጨቅን ያለ ነው። ምንም አስተምሮቱ አይለይም። መጽሐፍ ቅዱስ ሳይሆን የሚለያየው ያንቺ ሀሳብ ነው። ሀሳብ ብቻ ነው። መጽሐፍ ቅዱስና ቁርአኑም አንድ ነው። ሲጀመር አይለያይም። አንድ አይደለም ካለሽ መሞገት ይችላል። አንድ አይደለም በቃ እንዴ እየሞገትኩሽ እኮ ነው ያለሁት አንድ እንዳልሆነ። መጽሐፍ ቅዱስ አንድ አይደለም በማለት ሳይሆን በማስረጃ ነው እንጂ በማስረጃ አስረዳሻለሁ። ቆይ እሺ አሁን ግን ርዕሳችን እሱ አይደለም። መድኃኒዓለም ጨረሳችሁ መጽሐፍ ቅዱስን መጣችሁ ጠቅልላችሁ። እሺ አሁን እኔ እያልኩሽ አለሁት በል አለ እርሱ አላህ አንድ ነው ብሎ የሚናገረው አካል ማን ነው ነው የኔ ጥያቄ ለመሐመድ። በል እርሱ አላህ አንድ ነው ብሎ የሚናገረው አካል ማን ነው? አንድ ነው የሚለውን ካገኝሽ በቃሻል። ከልጁ ጋር ጨርሱ። እኔ አንድ ቁጥር በቁርአን ውስጥ ትገኛለች ወይ ብዬ ነው የጠየቁት። አሐድ የሚል ነው እንጂ ዋሂድ የሚል የለም ብለሽ ስትያል ነበር። የሰሙሽ ነበር አላልኩም። እኔ አላህ አንድ ነው የሚል በቁርአን ውስጥ የለም ነው የኔ ጥያቄ እንጂ አንድ ቁጥር በቁርአን ውስጥ ትገኛለች አትገኝም የሚል ጥያቄ አለ። አላህ አንድ ነው የሚል እኮ አሳየሽ ነው አላየሽ? አላህ አንድ ነው አላህ አንድ ነው የሚል አላሳየሽኝም። ምክንያቱም አንቺ ያሳየሽኝ ያለሽ ካሜራ ላሳያትና በቃ ቆይ እና እዚህ ጋር ተግባብተን እኔ ቃሉን ስለማውቀው ነው የምጠይቅሽ። አንዴ ይኸውልሽ አንቺ እየጠየቅሽኝ ያለሽ ሶስት ሰዎች ነው። እዚህ ጋር የሚናገር አካል አለ፣ የሚነገረው አካል አለ፣ አንድ መሆኑ የሚመሰከርለት አካል አለ። በል አለ እርሱ አላህ አንድ ነው። እርሱ ባዩ ማን ነው? ነብዩ ይኸውልሽ አንቺ አውዱን እኮ አንብበሽ መረዳት ነው ችግሩ። እርሱ ባዩ ማን ነው? እርሱ የሚለው ማን ነው? እርሱ የሚባልለት አካል አለ። ትጂዬ ዳና ጥያቄ ነው መጠየቅ በፈጠረሽ ማለት ሰዎቹም እንዲማሩ
ኦኬ መልስ ለመመለስ ሞክሪ ማማ፣ ሰዎች እንዲማርበት ጥያቄ ለመልስላትና ለሁላችሁም አንድ ጊዜ ልመልስላችሁና ከዛ ይበቃኛል። ከዚህ ጋር ትቀጥያለሽ። በል እርሱ አላህ አንድ ነው የሚለው አላህ ሱብሃነሁ ወተዓላ ራሱ ለማን ለነብያችን ነው እንደዚህ ብለህ አስተምራቸው ነው ብለህ በል እርሱ አላህ ማን ነው እርሱ አላህ አንድ ነው ብለህ ንገራቸው ለማን ለነብዩ ሰለላሁ ዐለይሂ ወሰለም። በቃ ነው ቀላል ነው። ለማንኛውም አላልኩሽ ነው የሚጠበቅብን ይሄ ለማን ነው አመሰግናለሁ። ሩሂ ትጅማ አመሰግናለሁ። እኔ ሎርድ ነው ስላለኝ እሺ ቻው። ይኸውላችሁ እኔ የምጠይቀው ከታች ሆናችሁ የምትሰሙኝ ማለት ነው ያደረኳችሁ በጣም ይቅርታ እየደረኳችሁ ነው። ከላይም ያላችሁ አክብራችሁኝ ነው እንጂ እኔ ትምህርት እንትን ብላችሁ አይደለም። እኔ ጥያቄ አንድ ቁጥር በቁርአን ውስጥ ትገኛለች የሚል ጥያቄ አልጠየቅኩም። የጠየቅኩት ጥያቄ ያላህን አንድ ነው የሚል ነው የፈለግኩትኝ። አሁን እሷ እየነገረችኝ ያለችው እዚህ ጋር ሶስት አካል ነው እያየሁት ያለሁት እንደ አማርኛ ተናጋሪነቴ ማለት ነው። ምን የሚል በል እርሱ ብሎ የሚናገር አካል አለ። እርሱ ለማን ሰሚ አለ እዚህ ጋር የሚነገረው እንዲል እንደሚፈልግ በል እርሱ አላህ አንድ ነው። ስለዚህ ማን ነው ተናጋሪው? እዚህ ጋር ተናጋሪው ሌላ ሰው ከሆነ ሌላ ሰው እየተናገረ ለመሐመድ የአላህን አንድነት ከሆነ ልክ ናቸው። ግን ተናጋሪው አላህ ነው ብሎ ካሉ ስህተት ነው። ምክንያቱም አላህ ራሱን እርሱ እያለ እየመሰከረ ነው ማለት ነው። ስለ ራሱ በል እርሱ አላህ አንድ ነው እያለ እየመሰከረ ነው። አንድ ሰው ስለ ራሱ ሲናገር እርሱ እያለ ይናገራል ነው የኔ ጥያቄ። ስለዚህ ይሄ አላህን አንድነቱን ሳይሆን እያሳያችሁኝ ያለው ሁለት አላህ ነው እዚህ ጋር እያሳያችሁኝ ያላችሁት። ተናጋሪውም አላህ ከሆነ የሚነገርለትም አላህ ከሆነ ሁለት አላህ አለ እዚህ ጋር። በልርሱ የሚለው አላህ አለ፣ እንደገና አላህ አንድ ነው ተብሎ የሚነገርለት ሌላ አላህ አለ ማለት ነው። ስለዚህ ስለ ሁለት አላህ ነው አሁን ያሳይታኝ የወረደችው ልጅቷ። እናመሰግናለን። እያየን እንጨምራለን ስለ አላሆች ማለት ነው። ለጊዜው ሁለት ደርሰዋል። ሀሳቡን ጨርሰሻል? አዎ እያየን እንጨምራለን። ሀሳቡን አልጨረስኩም። እያየን እንጨምራለን። እንትን ባርናባስ አንድ ነገር ማለት አይጠበቅብንም። ቆይ ባርናባስ ያው ሰውም እንዳይሰለች በቃ አንተ የግድ መተማመን እኮ አይጠበቅብንም። ሰሚ ይፈርዳል፣ የሚሰማ ሰው አእምሮ የሚወስደውን ነገር ይወስዳል። እና ሌላ ቶፒክ ብንይዝ ጥሩ ነው። ሁላችሁም ግን ሰላም በክርስቶስ ይብዛላችሁ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንደየሰዓት አቆጣጠራችሁ አቤት ገጠምኩኝ። ሁላችሁንም ሰላም ብያለሁ። ተማማንም ጆዬ በጣም ይቅርታ አይቻችኋለሁ። በጣም ይቅርታ ስለጮኩባችሁ በጣም ይቅርታ። አመሰግናለሁ ዝም ስላላችሁኝ። ችግር የለም። ኧረ ቆይ እዚህ መካከላችን የጠፋ ሰው አለ። መቅዲ እንዴት ነሽ? በጌታ በኢየሱስ ክርስቶስ ድምፅሽን አሰሚን እስቲ። ሰላም ለእናንተ ይሁን። እንዴት ነህ ጆዬ? አለሁልሽ። ሁላችሁንም እግዚአብሔር ይመስገን። መቅዲዬ ስላየሁሽ ደስ ብሎኛል። እህት አለ አንተ ምን አይነት ድምፅ ነው የሰማሁት? መቅዲ ሰላም ብለናል ሁላችሁንም። ካሜራ ከፈት ካውቀ ካሜራ እንዴ ኮሌጅ ተፍ ባትህን እንዳታሳየኝ። እኔ በዚህ ወሉ ደቂርሎ ሰራስታለሽ በእርግጠኝነት አራቶኝ። ቆይ በእናትህ ማይክ ሾሽ እሺ ለማንኛውም እንኳን ደህና መጣሽ። እንዴ ምንድነው እኔ የሚተሳነክ ዝም ትላላችሁ? የሚተሳነክ ከታች አይደለም። ቆይ ከታች ኮሜንት ላይ ያላችሁ ማለት ነው። ከላይ ገስት ላይ የገባ ሙስሊም በልሱ ይሳሳት ምንም ይብል በኮሜንት እውቀት የለህም የኛዎቹን ነው የምለው ብላችሁ እንዳትናገሩ። እውቀት የለህም እንደዚህ ብላችሁ ሼም ይይዛል ማለት ነው። ያለውን ነገር እያስረዳ ስለሆነ ይችላል ማለት ነው። ያየሁትን ኮሜንት ይቅርታ እንጂ እርሶ እየተባልኩ ነው ዛሬ። እናቴ ወግ ደርሰኝ። እርሶ እናንተ ብትንቁኝ አክባሪ አያሳጣኝም። ይረጋጉ እንጂ እና ሰላም ብያለሁ ሁላችሁንም ወንድሞች እህቶች፣ እንኳን ደህና መጣችሁ። ቃሉት ያሰማልን ማማት እንጂ በጠዋት እንግዲህ እኔ ጀመርኩትን ሰው ሁሉ እንትን እያለች ነው እና ቀጥሉ።
ኧረ የቲጂ ትምህርት በጣም ተመችቶኛል። ቁርአን ተፍሲር ቀጥይ ቲጂ። ሰው ያስገባሽው 40 ሰው አሰለመ ሊል ነው። አሁን ትንሽ ቆይቶ ቲጂ እኮ ጀግና ነሽ እኮ ለእምነትሽ እኮ የምታደርገው ዲፌንስ 2 ዓመት ጀምሮ ነው ማቀሽ። በእውነት አንቺን አለማድነቅ እንትና ትንሿና ማማይ ተስፋ ቆርጦ ሲጠፉ አንቺ ግን እስከዛሬ የታገልሽ ነው። አንቺ ማለት ለእምነትሽ ምንም ይሁን ምንም ጠፍተዋል እንዴ? ለእምነትሽ ግን ያለሽ ወንድም አለም ግን ቁርአን ስትፈስሪ ጎበዝ ነሽ። ትንሿ ጠፍታ ሳይሆን ወንድም አለም ጠፍታ ሳይሆን ትንሿ ሚዲያ ላይፍ አድርገው ኧረ ፎሎ ተደራርገናል። አሁን እንደውም በቅርቡ ኢንሻአላህ ያለሁበት ሀገር ትመጣለች። ኢንሻአላህ ልትወስዳት ነው። ኧረ ትቀልጃለሽ። ትንሿ እኮ ኡስታዝ ወሂድ እንኳን ስማ፣ ኡስታዝ ወሂድ እንኳን ማለት ነው ንጽጽር አቁም ያለው ስትል ብሎክ አድርጓት ነበር። ብሎክን አንስቶ ትንሿን በውስጥ እያወራችኝ ነው አለ። እናንተ በቃ ለትንሿ ያላችሁ ፍቅር ትንሿ አንዳንድ ጊዜ ሀቅ የምትናገርበት ጊዜ አለ። ለዚህ ነው እኮ የምንወዳት። ወደ ርዕስ እንሂድ። እዚህ ጋር ወንድሞች ስላሉ ጆዬ ወደ ርዕስ ቀጥሉ። እሺ ቲጂ ችግር የለውም። እንትና ጥያቄ አለኝ እያለች ነበረ። ገሊላ ወረደች። በፖስት እየጻፈችልኝ ነው። ትምጣ፣ ነይ እዚህ ነይ ግቢ። ገሊላ ጓደኛዬ ነይ ግቢ። በውስጥ እየጻፈች ነው ሲል እሷ በዚህ መጣችሁ ማለት እኔ አንድ ነገር ልናገር። እኔ በርትታችሁ ማለት እምነታችሁ አስተምራችሁ አንድ ሙስሊም ማለት ወደ እናንተ ስትወስዱ ጀግና ናቸው ብዬ ነው እንትን ከበረታችሁ በርቱ። ዚያድዬ እኔ ጌታ እኔ ጠንበለል እኛ ለታይታ አይደለ ለታይታ ለእንትን አይደለ ምን እንሰራለን? ዚያዶ ስንት ስራ አለን እኮ እዚህ ቲክቶክ ላይ የምንመላለሰው። እኔ በተለይ ቢኒ ሲናገር ሰምቼው አላማችን አሳክተናል ሙስሊሞች ማር ልዩነት ፈጥረናል ብሎ ሲናገር አላማቸው እኛን ለማጣላት ነው እንዴ? አዳምጥ ዚያዲ፣ እኛ እለት እዚህ ቲክቶክ ላይ የምንመላለሰው እኮ ፍሬ ሳናይ ቀርተን አይደለም። ፍሬ ከሌለውማ ለምን እንመላለሳለን? ስራ አንሰራም። አፍተሩን ፍሬ የሌለው ስራ አንሰራም። እንደናንተ ለታይታ አይደለም። እንትን አረገ ምናምን ብሎ ቶሎ መመለስ አይደለም። እንደዛ ስለሆነ እሱን ተሆና ይኒሃው አንድ ጥያቄ ልጠይቅህ። ከእህታችን የተጠየቀ ጥያቄ ነው። አላህ ከመርያም ተወለደ ብላችሁ ታምናላችሁ? ቆይ እኔ አንዴ እንትን ልስጥ። የኛ ዓላማ ማለት ነው የኛ ዓላማ አንድ ሰው እስልምናን አስተምረን ከስተት ጎዳና ለማውጣት ነው። የእናንተ ዓላማ ብዙ ሚዲያዎች ላይ ሰምቻለሁኝ። በእምነታችሁ ተስፋ ስትቆርጡ ለያየናቸው ፎቶ ታሰልማላችሁ። ዓላማችሁ እሱ ነው። እኔ ስለማቅ ነው። ዚያድዬ እኔ ጌታ እኛ ጋር እኮ የአቂዳ ልዩነት እኮ እንዳለ እኮ እናውቃለን። እፎይ እኮ ለያያቸው አስያን ታቃታ ያደረጋቸው አራዳምጥ ዓላማችሁ ተስፋ ስትቆርጡ ህዝቡ ሁሉ ጥያቄ ፈጥሮበት ጥያቄ ሲፈጥር ሲሰልም ዓላማችን አራዳምጥ ከ10 ዓመት በኋላ እናንተ ካልሆናችሁ ልጆቻችሁ ቁርአን ሐፊዝ ካሉ ታድል የበላሁ ቁርስ እኔ ነኝ ያወረድኩት። እማትሰማማ ከሆነ አትግባብት። እንጂ ለመንጫጫት በስራት አንተ ለሰው ክብር የለም። ቀጥሉ። ያ ፎቶ ማስለም እናንተን በጣም የተለያዩ ነገሮች ናቸው። ፎቶ ማስለም ሲባል ለምሳሌ አንድ ቪዲዮ ላሳያችሁ። እንትና ያረገቻት ፎቶ ነች አይደለ? እኔ እኮ ራሷ ትመስለኝ ነበረ። የምር ሩሂ ራሷ አላምንሽም። ከዚህ በኋላ እቺ ልጅ ቃል ትባላለች እና ቲክቶክ ላይ ተጽዕኖ ፈጣሪ ናት። ያው ተጽዕኖ ፈጣሪ ናት። ኧረ ቀይሩኝ ቦታ
በሚቀጥለው ስዊች በማድረግ ቦታ መቀየር ይቻላል። ስዊች ሶሪ ጆ እያወራክ ነው። ማይክ ክፍት ነው ግን አትሰማም። ምን መንጫጫት ነው የምፈራው? ማንሽ መንጫጫቱ ምንም ጥቅም የለውም። ገብቶ በስርዓት የሚወያይ ከሆነ ይግባና ይወያይ። አንቺም ከቻልሽ ግቢ። ስለ ጮህ ነው ያወራኩት። ጆ አለክ አለው። እቺ ልጅ ቃል ትባላለች። አሲያ ኡመር የምትባል ልጅ አሰለመቻት፣ ፎቶዋን ማለት ነው። ሰለመች ማሻአላህ ምናምን ብላ ጥንጣም አድርጋ ምናምን ነገር አሰለመቻት። ኦኬ እንደን ልጅቷ የምትለውን ስም ሰለመች ተብላ ማለት ነው። እኔ በንጹህ ደም ዋጋ የተከፈለልኝ የኢየሱስ ክርስቶስና የድንግል ማርያም ልጅ ነኝ። ይኸው ሰለመች የተባለችው ልጅ ፎቶዋ የሰለመው ልጅ በቃ ፎቶ ማስለም ሌሎችንም ማስረጃዎች አሉ። እኔ ለየትኛው አምላክ እንደሚዋሽለት እግዚአብሔር አምላክ ይወቀው። እኔ አላውቅም። በውሸት እኔ ፕሮፋይሏ ላይ ያረገችው የሷ ነው አይደለ? አሁንም ያርገዋለች እኮ ፕሮፋይሏ ላይ አሲያ የሷ ይሆናል። አይሮን ነው አላየኋትም። ሰሞኑን ሰልማለች ብላ ፎቶ ያሰልማሉ ማለት አላህ ሲቀበልላቸው እንደዚህ አይነት አምላክ አለ? እንደው እንደዚህ ተብሎ የሚቀበልላቸው አምላክ አለ? አሁን ሀቢቢ የሆነ ሰው ዋሽቶ ምናምን ለክርስቶስ ቢያመጣለት ክርስቶስ ጎሽ አበጀህ ደግ አደረክ አይለውም። ውሸትን የሚጸየፍ አምላክ ነው። በእኔና በቃሌ የሚያፈር ቢኖር ነው ያለው። ሰው በክርስቶስ ቃል አናፍርም። እውነቱን እነግርሃለሁ። ከመጣ ትመጣለህ፣ ካልመጣህ አትመጣም። ስለ ክርስቶስ ተብሎ ተዋሽቶ የሚነገር ወንጌል የለም። ኦኬ። ስለ አንድ ሙስሊም ተብሎ የሚጣመም የሚቀለስ የሚጣበቅ ትምህርት የለንም እኛ ጋር። ትማራለህ፣ እሱን አውቀህ ትመጣለህ። እግዚአብሔር ይመስገን ብዙዎች እየተመለሱ ነው፣ ብዙዎች እየመጡ ነው። ወደፊትም ደግሞ ዓለም በክርስቶስ ትጠቀለላለች። ይሄ የታወቀ ነገር ነው እንጂ እንደዚህ አይነት ይሄ የሚያስጠላ ፖለቲካ አንሰራም። በድንግል ማርያም በጣም እኮ ነው የሚያስጠላው። ስለ አምላክ ተብሎ የሚዋሽ ውሸት ማለት ነው። ሰው ወደ ራሳችሁ ተመለሱ። አበቢሻ ሀቢቢ ምናምን ዌልካም ብለናል። ቀጥሉ። ሰላም እግዚአብሔር ይብዛላችሁ ተወዳጆች፣ እንደምን ዋላችሁ፣ እንደምን ቆያችሁ? ሰላም ክርስቶስ ይብዛላችሁ። ያ እንትን ማለት እግዚአብሔር አምላካችን እንግዲህ በእውነተኞች አንደበት ብቻ ነው ሊከብር የሚችለው። ሰይጣን የራሱን ሊቀባጥር ይችላል። የብሩክ ልጅ ልታጠፋ መጣ ወይ ጊዜያችን ሳይደርስ እባክህ ወደ ሬዎቹ ላከናብ ሲጥለን ጎመን ቀቅለን ብለዋል ይየውን ነገር ግን እኛ የነሱን ምስክርነት አንቀበልም። ጌታም ስለገሰጻቸው እኛ ምን ገሰጻቸዋለን ነው። ምክንያቱም ዞረው ሊከሱን ይችላሉ። ኢያሱ የተባለውን ትልቅ ካህን ጨርቃም እያለ ይከሰው ነበር ዲያብሎስ ትንቢተ ዘካርያስ ምዕራፍ 3 ላይ። ሌላኛው ያው እግዚአብሔር አምላክ በምድር ሁሉ ላይ ይነግሳል። በነገራችን ላይ በቀድመታ ተሙቤ ስናገር የሳትኩት አንድ ፖይንት አለ። በጣም ቢዚ ስለነበርኩ እንደ በላይ ነው ዴንሳ ወይ ማራቶን ሯጭ ስላደረገኝ የዛን ቀን ቸኩዬ ነበርና የሳትኩት ፖይንት ምንድነው? እግዚአብሔር የሚለው ከኢትዮጵያ ይወጣ ምናምን ሰንደል ቀጥቅጠን ቡና ወቅጠን የሚሉ አሉ። ጠንቋይ ካዳሚ ሆነ ያደጉ ማለት ነው። በመሰረቱ አሁን ዓለም ላይ በጣም ትልልቅ አገራት ቻይናን ጭምር ማለት ነው በጣም ትልልቅ አገራት እንደነ ጀርመን፣ ቻይና የተለያዩት በጣም ትልልቅ ሀያላን የሚባሉ አገራት ዘመናችን ላይ የግዕዝ ቋንቋ እየሰጡ ነው። የግዕዝ ቋንቋ ትምህርት እየተሰጠ ነው። ስለዚህ በመላው ዓለም ላይ እኛ ክርስቲያኖች ተስፋ አለን። መጽሐፍ ቅዱሳዊ ተስፋ አለን። ትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ በዚያም ቀን እግዚአብሔር በምድር ሁሉ ላይ ይነግሳል፣ በዚያም ቀን እግዚአብሔር አንድ ስሙም አንድ ይሆናል ተብሏል። አማዞን ጫካ እንደው አቤል ብርሃኑ በቀደም ሲያስጎበኝ የታችሁ ከሆነ አማዞን ጫካ ገብቶ አንደኛውን አስጎብኝ መስቀል አድርጎ ያየዋልና አንዲት ሴት ይሄን መስቀል ለምን አደረከው ብሎ ሲጠይቀው በስፓኒሽ ቋንቋ እየመለሱለት ሲተረማነው ያቀረበው ነበር። አቤል ብርሃኑ የአማዞን ጫካ እንትኑን አይታችሁ ከሆነ እና ለምን መስቀሉን አደረከው ሲለው ያ ሰው ምንድነው ያለው? አንዲት ክርስቲያን ጎብኚ መታ ነበረ። አንዲት ክርስቲያን ቱሪስት መታ የኛ አምላክ ለኛ ለኃጢያታችን ሲል እዚህ እንጨት ላይ ተሰቅሎ
ዋጋ ከፍሎ አድኖናል፣ ይሄ አርማችን ነው ብላ ሰታኝ ነው። ስለዚህ ይሄንን በፍጹም ላወልቀው አልችልም። ምን ብሎ ነው የመለሰው ሰውየው ማለት ነው። አቤል ብርሃኑ በጣም ተደንቆ ሲጠይቀው ማለት ነው። ስለዚህ እኛ ክርስቲያኖች የእግዚአብሔር የሚለው የግዕዝ ቃል ነው። በመላው ዓለም እንግዲህ በአረበኛም ይሁን በግዕዝም ይሁን በግሪክ አምላካችን እግዚአብሔር በመላው ዓለም በአንድ ስም እንደሚመሰገን ወደፊት ተስፋ አለን ነው። የትንቢት አለመፈጸም እና የጊዜ ጉዳይ እንጂ አምላካችን እግዚአብሔር ይህች ምድር ከመጠቃለሉ አስቀድሞ በምድር ሁሉ ላይ እንደሚነግስ ትንቢት ተነግሯል ነው ሐሳቡ። ስለዚህ በግዕዝም እግዚአብሔር ተብሎ ሊነገር ይችላል። አሁን እንዳልኳቸው በትልልቅ ሀገራት አሁን ግዕዝ የተማሩ ብዙ ምዕመናን ስላሉ ማለት ነው። ኢቭን የሚያጠኝ ሰዎች ራሱ የሚያጠኑ ሰዎች ግዕዝ እያጠኑ፣ ምክንያቱም አብዛኛው ዶክመንት በግዕዝ ስለሆነ ማለት ነው የሚያጠኑ ሰዎች አሉና እኛ ተስፋ አለን። ሌላኛው ሴጣን ሉሲፈር ሰለመ፣ እኔ ላይ ያለው ሴጣን ሰለመ። አበብሻ አሁን ቆይ ለመለኮት ስም አለው እንዴ? ማለት ባህሪ ገላጭ የሆነ ነገር ነው አይደል? አሁን ለምሳሌ አላህ ካሉት ስሜ አላህ ነው ካለ ፍጡር ሊሆን እኮ ነው። ለምን ለመለኮትነቱ ገላጭ ስም አለው ማለት ነው። እኛ እኮ ለመግለጽ ነው የምንጠቀመው። እኔ አሁን ጌታዬ አባቴ እለዋለሁ አምላኬ፣ ገላጭነቱን አባትነቱን ጌታነቱን እየተናገርኩ ነው። እግዚአብሔርም ስል የዓለም ገዢ የዓለም ጌታ መሆኑን ነው የምናገረው። ለመለኮት የሚገልጥለትን ለአምላክ የሚገልጥለትን ወርድ እንጠቀማለን እንጂ መለኮት በራሱ እኮ ስም የለውም። አይታወቅም፣ ስም የለውም። ገብቶኛል። አይታወቅም ሲጀመር ስሙ ማን እንደሆነ ገብቶ ካላ መለኮትን በመልአት ሊገልጽ የሚችል ሊያካብብ ሊያካልል የሚችል ምንም አይነት ስም የለም ነው በሰው ልጆች ቋንቋ። ስለዚህ አንድ ስም ስለሆነ ብቻ አምላክ አያደርገውም። ሰው በፈለገው መልኩ መግለጥ ይችላል በሆነለት ልክ። ግን አሁን የእነሱን ኮሽን ውስጥ መክተት ነው። እንደዚህ ከተባለ የእሱ ስም አላህ ነው ከተባለ ለመለኮቱ ስም አለው እያለን ነው ማለት ነው። አላህ የሚለው ደግሞ ስሙን ስንተነትነው ሌላ ብዙ ታሪክ ያመጣል። ይህን ራሱ ወደ ፍጡርነት ወይም ደግሞ ወደ አምላካዊነት ወይም ደግሞ ወደ ጣዖትነት ይከተዋል እያልኩሽ ነው። አበብሻ ከገባሽ ሀሳብ? አዎ አይ እንትን አላህ የሚለው ለአማልክትን ለመግለጽ የሚገባ ስም ነው። አላህ የሚለውን ለምሳሌ በአንስታዊ ጾታ ልጥራው ካል ካላት ነው ልትል የምትችለው ገባ። ኢብን ለአማልክቶችም በኢየሱስ ስም ኢብን ለአማልክቶችም ይጠሩበታል። መጠሪያ ስም ነው፣ የወል ስም ነው ሲጀመር። የተጸዋ ስም የባህሪ ስም ምናምን ውቀጠው እርገጠው የሚባል ነገር የለም ነው። የመለኮት ስሙ ስለማይታወቅ ነው። ይሄ በጣም መታሰብ አለበት። ለዛ ነው እኮ በረሽት ባራ ኤሎሂም በመጀመሪያ ኤሎሂም ፈጠረ ይላል። ኤሎሂም የሚለው ቀጥታ አስተረጉመው ለነጠላ አካል የሚውል አይደለም ሲጀመር። መላእክቱ ሁሉ ይስገዱለት የሚለው ላይ ኤሎሂም የሚል ቃል ተጠቅሟል ቅዱስ ዳዊት። ኤሎሂም ሁሉ ይስገዱለት ብሎ ማለት መዝሙረ ዳዊት ነው። ስለዚህ ለአማልክት ለምሳሌ መሳፍንት ላይ ዳጎንን ኤሎሂም ብሎ አምላክ ብሎ ጠርተውታል። ስለዚህ ለአማልክት አምላክ ተብሎ ለሚጠራ አካል አምላክ ለማንኛውም አካል ግዑዝም ሊሆን ይችላል። ሰዎች ሊጠቀሙት ይችላሉ። አምላክ ብሎ ላሰቡት አካል ይሄ አምላክ የሚለውን ስም ሊጠቀሙት ይችላሉ። ይሄ ነው ያለው ነገር። እኔ እንትን ካለኝ ማለት ነው አበባ የሆነ ሰው ሲያብራራ ከሰማሁት ለምሳሌ አምላክን ለምሳሌ አላህ በአረበኛ ብቻ ነው የሚታወቀው፣ አረቦች ብቻ ነው የሚያውቁት። ስለዚህ የትም ሀገር ሲሄድ ስሙን ልክ እንደኛ አላህ ብሎ ነው የሚያስተዋውቀው። ምክንያቱም አሜሪካ ቢሄድ አሜሪካ ስለማይታወቅ። ግን አላህ ከጨረቃና ከፀሐይ ያንሳል ብዬ ነው የማስበው። ለምን ካልሽኝ አበባ ለምሳሌ ፀሐይና ጨረቃ የማይወጡበት ሀገር አለ ብዬ አላስብም። አሜሪካም ትወጣለች፣ ሌላው አረብ ሀገርም ኢትዮጵያም ሁሉም ሀገር ስለምትወጣ በራሳችን ፀሐይን ይገልጽልናል ብለን በመናስበው ስም ራሳችን ሰይመንላታል። ስለዚህ ፀሐይ የትም ሀገር ብትሄድ ስሟን አስተዋውቃ አትሄድም። ጨረቃም እንደዛው በየሀገሩ ስላለች ስም ይወጣላታል። የራሳቸውን ፀሐይን ወይም ጨረቃን ይገልጽልናል የሚሉትን ስም ይሰጧታል ማለት ነው። አላህ ግን ልክ ከኔ የተሻለ ምንድነው? ለምሳሌ እኔ አሜሪካን ሀገር ብሄድ ስምሽ ማን ነው ተብዬ እጠይቃለሁ። ስሜን ቲጂ ወይም ትግስት ብዬ እናገራለሁ። ትግስት እያሉ ይጠሩኛል ማለት ነው። ሌላ አረብ ሀገርም ስመጣ እንደዛው፣ ኢትዮጵያም ሲሄድ እንደዛው፣ አፍሪካም ብሄድ ስምሽ ማን ነው ተብዬ ነው የምጠየቀው። ስለዚህ አምላክ በሁሉም ሀገር ካለ እግዚአብሔር በሁሉም ሀገር ስላለ ሁሉም እግዚአብሔርን ስም በዚህ ብጠራው
አምላኬን ይገልጽልኛል ብለው በሚጠሩት የየራሳቸውን ስም ሰጥቶታል። እንዴት ነው ከኔ እኩል በየሀገሩ አንድ ታዋቂ ሰው እንኳን እንደው ማይክል ጃክሰን አሁን የትም ሀገር ቤት ስሙን ማስተዋወቅ አላህ ከማይክል ጃክሰን ያንሳል ብዬ ነው የማስበው። ምክንያቱም ሲሄድ በየሀገሩ ስሙን ነው የሚያስተዋውቀው። የራሱ የሆነ እኔ በአማርኛ እኔም በሚገልጽልኝ ገና አረበኛ ተምሬ አረበኛ ለምጄ ነው አላህን ልጠራው የምችለው እንጂ በራሴ አምላኬን ይገልጽልኛል በሚል በራሴ ቋንቋ ስም ልሰጠው አልችልም። እና እኔ እዚህ ላይ ትንሽ ግራ ያጋባኛል። እንዴት እንደኔ ስሙን ያስተዋውቃል በየሄደበት? ስለማይታወቅ እኮ ነው። እንደዛ ነው እኔ የምረዳው። መግባት የምትፈልጉ ካላችሁ ግቡ፣ በተለይ ሙስሊሞች። አይ አላህ በዓለም አቀፍ ደረጃ ስሙ አንድ ነው፣ የተጸውቆ ስሙ ነው ምናምን ይላሉ ማለት ነው እነሱ ይላሉ። ግን እኮ ታሪክ ራሱ ስታጠኚ ስፔሻሊ መካከለኛው ምስራቅ በሙሉ በእስልምና ሲያስገቡት ማለት ነው እንዳለ ፖሊሲያቸውን ሁሉ ነው የዘረገፉበት እኮ። የራሳቸው ቋንቋ ያላቸውን ሀገሮች እኮ እንዳለ ወደ አረበኛ ነው የደቆሷቸው። እና እነዚህ ሰዎች እንዴት ነው አረበኛ ተናጋሪ አድርገዋቸው ቁርአን አሸከማቸው ሂጃብ አልበሰዋቸው ጣት መላስ አስለምደዋቸው እንዴት ነው በቋንቋቸው አላህ የሚለው ሊጠቅሱት የሚችሉት? ስለዚህ መሐመድ ያመጣው አላህ ነው። ያንን አላህን ሁሉም ይሸመድደዋል። ይቺን ክፍተት ተጠቅመው አላህ ዓለም አቀፍ ስም ነው የተጸውዖ ስሙ ነው ምናምን የሚባል ነገር የለም ሲጀመር። ምክንያቱም ክርስቲያኖችም ራሱ ከእስልምና በፊት አላህ ብለው ኤሎሄ ከሚለው ጋር ስለሚዛመድ ማለት ከነስካ አረማይክ ከዕብራይስጡ ጋር ስለሚመሳሰል በዚህ ቃል ይጠቀሙት ነበር። ኤሎሄ አላህ ብለው ይጠቀሙት ነበር እንጂ ያን መሐመድ ያመጣው አምላክ ወደ ዓለም አቀፍ አምላክ ነው ወይ ነው በእውቅና ደረጃ ራሱ እስልምና የሚባል ሃይማኖት ራሱ እንዳለ ማያውቁ እኮ ይኖራሉ። ገባሽ? በዓለም አቀፍ ደረጃ አይደለም አላህን ማለት ነው። አላህ ሊያስተዋውቅ የሚችለው ፒፕሉ ስለሆነ ማለት ነው። ስለዚህ ግን የኛ አምላክ አንድ አምላክ ነው። የባህሪ ስሙ አይታወቅም። እስማ እስራኤል ረቡ ኢላሁን ዋሂድ። እስራኤል ሆይ ስማ ምናሽ ረቡል ኢላሁን ጌታ አምላካችን ያለ ረቡን ዋሂድ አንድ ጌታ ነው። ኢላሁ ዋሂድ አንድ አምላክ ነው ብሎ ሙሴ ዘዳግም 6:4 ላይ ብሎ ሸማ እስራኤል አዶና ኤሎሂኑ አዶና ኢኻድ እስማ እስራኤል ጌታ አምላካችን አንድ ጌታ ነው ብሎ ተጠቅሞ አንድ አምላክ ነው አንድ ጌታ ነው የኛስ ጌታ አንድ ጌታ ነው ብሎ ሙሴ ወደ አማሌቃውያን ሄድ የነበረውን እስራኤል ወደ ጣዖት አምልኮ እንደሄድ ነው የኛስ አምላክ አንድ አምላክ ነው አማልክት አይደለም አንድ ፈጣሪ ነው ብሎ ሙሴ በተለያየ ክፍል ላይ ለእስራኤል ልጆች አምላክ በገለጸለት መንገድ አስተዋውቋል። ምክንያቱም ያህያ ሸራህያ ብሎ ራሱን ያህዌ ብሎ ገልጾለታል ዘጸአት 3:14 ላይ። ስለዚህ ለተለያዩ አበው እግዚአብሔር ስሙን ገልጿል። ለሙሴ ያህዌ ነኝ ኤሎሂም ነኝ ብሎ ገልጾለታል። ለአብርሃም ደግሞ ኤልሻዳይ ነኝ ብሎ ገልጾለታል። ዘፍጥረት 17 ላይ ኤልሻዳይ ነኝ በፊት የተመላለስ ፈጽሞ ሁን ብሎታል። እንትና ደግሞ ለነብዩ ኢሳያስ ደግሞ ጸባኦት ወይም አሸናፊ ነኝ ሲል ገልጾላቸዋል። ስለዚህ ይሄ የታወቀ ነው። እግዚአብሔር አምላካችን ራሱን በገለጠበት መንገድ ነቢያት ሰብከውታል ነው። አሁን እኮ ወደ እስልምናው ስመጪ ገላጩ ሰው ሆኖ ነው ቁጭ የሚለው። ገብቶሻል? ሊያሳምን የሚችል ነገር ራሱ የለም። መሐመድ ራሱ ሴት ነሳ። ለምሳሌ አላህ የሚለው ስም አላህ በሚለው ስም ውስጥ ሌሎች ስሞች የባህሪ ስሞችን ይጠቀልላል። ለምሳሌ ብዙ አይነት አራህማን ምናምን የሚል ስም አለው። አላህ የሚለው ስም ውስጥ ይገኛል ወይስ አይገኝም? እነዚህ የባህሪ ስሞቹ ይጠቀልለዋል አላህ የሚለው? አይ ሊጠቀልል እንዴት ይችላል? ምክንያቱም አላህ የሚለው አምላክ ነው። ገባሽ? አርራህማን የሚለው ደግሞ መሐሪ ማለት ነው። መሐሪ አዛኝ ምህረትን አድራጊ ነው አርራህማን አርራሂም ማለት እና እንዴት አንድ ሊሆን ይችላል? በእርግጥ የሱ መገለጫ ሊሆን ይችላል። ግን ማንን ነው የሚመራው ነው ጨዋታው። ማንን መሩ አለ ራሱ። ኢብን አላህ በየትኛውም ላይ ምህረት ሲያደርግ አታየውም ቁርአን ላይ። እንደውም አስፈራራቸው ነው የሚለው ፈበሽርሁም ቢአዛቢን አሊም አደገኛ በሆነች የገሃነም መንቀልቀል አብሰራቸው ነው ያለው አላህ ራሱ ማለት ነው። ገባሽ? እና ሲም እንዴት መሐሪ ከሚለው ጋር ራሱ አይጋጭም ወይ ነው የራሱ ሌላ ጥያቄ ነው። ገብቶሻል?
እግዚአብሔር መሐሪ ሲባል ምህረቱ በፍጥረቱ ላይ እንኳን ምህረቱን አንድና ሶስትነቱን ራሱ በቁጥር ኮድ ላይ ፍጥረቱን ባተመበት የቁጥር ቀመር ላይ በተለያየ ነገር ላይ ታገኘዋለሽ እግዚአብሔር ማለት ነው። በስነ ፍጥረቱ ላይ የራሱ ምሳሌ ሲያስቀምጥ ታያለሽ ከሰው ጀምሮ ማለት ነው። የነፍስን ባህሪ አንስተሻን በስላሴን ስታብራሪ በዛው ውስጥ ታገኘዋለሽ። ስለ ፀሐይን ስታይ በዛው ውስጥ እግዚአብሔር ምሳሌውን ታያለሽ። ስለዚህ አሁን አላህ ጋር ስትመጪ መሐመድ ነው የገለጸው። ሶ ማን ነው ይሄ አላህ ነው አሁን ራሱ እንጂ አሁን አረበኛ በሰይፍ እስልምናን በግድ አስልመው ሀገራትን ከኢትዮጵያ ውጪ መቼም ያለ ጦርነት እስልምናን የተቀበለ ሀገር እኔ አላነበብኩም። ያነበበኝ ጣና ያጋራን ዕውቀቱን። ስለዚህ እንዳለ ቁርአንን እየሰጡ ነው በአረበኛ። የቁርአን በገዛ ቋንቋቸው ተርጉሞ ምናምን አይደለም። ጦርነት ላይ የተወጠረ ህዝብ ነው ሷሃባዎቹ እንዴት ነው የሚተረጉመው? ስለዚህ ትቀበያለሽ፣ ግድ ሂጃብን ትለብሻለሽ። በቃ የእስልምናን ስርዓቶች ታሟያለሽ ማለት ነው። አርካኑል ኢስላምንና እነዚህን አርካኑል ኢማን ወይም ሽሩጡል ኢማንን ሽሩጡ ሰላትን እንዳለን እያንዳንዱን መስፈርት የእምነትን ስድስቱን መሰረቶች አምስቱን የእስላም ማዕዘናት እንዳለ 14ቱን ወይ 9 ወይ 14ቱን በሶላት ጊዜ የምታያቸውን 14ቱን ሸርጥ ማሟላት አለብሽ። 9ኙን የሰላት መስፈርቶች እያልሽ እያንዳንዱን ነው የሚጭንብሽ እስልምና። ይሆኖ ባለበት አላህ ይታወቅ ነበር ምናምን ብሎ መጋጋጥ የማይሆን ነገር ነው ለማለት ነው። ምክንያቱም አሁን በአርኪኦሎጂን ብትመጪ በሂስቶሪን ብትመጪ ከመሐመድ በፊት አሁን ሙስሊሞች የሚያመልኩት አምላክ ለመኖሩ ማረጋገጫ የለም። ያህዌ የሚለው ስም ግን ለመኖሩ ብዙ ኤክስተርናል ኤቪደንስ ማምጣት እንችላለን እኛም አይሁዶችም ማለት ነው። ገብቶሻል? ያ በብዬ ቃልዮት ያሰማልን። ግሩም ነው። ሀቢብ ሰላም በለንና ጥያቄ ያላችሁ የገባችሁ ልጆች ካላችሁ ጥያቄዎቻችሁን አስቀምጡ። የኛ ልጆች ጥያቄ እንቀበላለን። ሙስሊሞች ደግሞ ከገባችሁ ጥያቄ ጠይቁና ከዛ መልሳችሁ ትጠይቃላችሁ ማለት ነው። ይሄን ነው ተሳድርጉት። ሀቢብ ያለ ሰላም በለንና ኦኬ እሺ። የለም መሰለኝ አይ ቲንክ ጥያቄን አልጨረስኩም ሰውዬ። ቆይ እሺ፣ ለምሳሌ የአላህ ባሪያ ሲሉ የአምላክ ባሪያ ለምሳሌ በባህሪው ደግሞ ለምሳሌ ምንድነው አብዱራህማን የሚሉ አሉ። የአብዱራህማን ባሪያ ይላሉ። ስለዚህ አሁን የአብዱራህማን ባሪያ ሲል አንድ ሰው የአላህ ባሪያ እያለ ነው ወይስ የአላህ የባህሪው ባሪያ እያለ ነው ራሱን የሚጠራው? ረህማን የሚለው ባህሪው ስለሆነ የአብዱራህማን ባሪያ ሳይሆን አብዱራህማን ነው። የአራህማን ባሪያ ማለት ነው። ገብቶሻል? ባህሪው ነው አይደለሱ? ባህሪው ነው አይደለሱ? ምኑ ነው? ይኸውልሽ ባህሪ እኮ ማለት ነው በስራ የሚገለጽ ነገር ነው። እግዚአብሔር አዛኝ ነው መሐሪ ነው ስንል እኮ ምህረቱን አይተናል በፍጥረቱ ላይ። ከሰይጣን እንጀምራለን ምህረቱን። ዲያብሎስ እኮ ጥር ስትል ነበር አይደለ? በልዑል መሰላለሁ ብላ ምናምን ነገር መፈንቅለ እግዚአብሔር አድርጎ ነበር እና እግዚአብሔር ግን ፈጠፈጠው ከክብሩ ማለት ነው። ዘካርያስ 14 ላይ በሰፊው አለ የታሪክ አወዳደቁን ስትመለከሽ ራእይ 12 ላይ ምናምን እግዚአብሔር ሰይጣን ምህረቱን ታያለሽ። ሰይጣን ራሱ ተብቶ በቃ እግዚአብሔር ምናምን ራሴን በልዑል መስላለሁ ብሎ ሲንጠራራ ክብሩን ነው ያሳጣው እግዚአብሔር እንጂ ጨርሶ አላጠፋውም እኮ። ለምሳሌ ምዕራፍ 15:29 ታሪክ ስታጠኝ አላህ 3 ነገድ መላእክት ነው በሳት ያቃጠላቸው። ቀጥሎ ለሚፈጥረው ሰው ምንነቱ ላልታወቀ አካል ከጭቃ ለፈጥረው ነው ተሰግዳላችሁ ሲላቸው እምቢ በማለታቸው ብቻ 3 ነገድ መላእክት በሳት አጋይቷል ይለናል ፈሳሪው ኢብን ከቲር 15:29 ሲፈስር። ምህረቱ ምኑ ላይ ነው? አሁን አንሰግድም ቢሉ እኮ መተ ይችላል። ቢኮዝ ዲያብሎስን እኮ ትቶታል። ከግምጭቃ ለፈጠርከውማ አልሰግዳትም ብሏል እኮ። እኔ ከሱ በልጣለሁ ከሳት ነኝ ከጭቃ ነው አንብየው ብሏል እኮ። ዲያብሎስ አመጿል። ገባሽ? ግልጽ ነው። ግን እንዴት ሊያጠፋው አልቻለም ነው? ምህረቱን ምን ላይ ነው? አሁን ያላህ መሐሪ ነው፣ ረህማን ረሂም ነው ምናምን ነገር ውዱድ ነው ምና ፊዕሉ አሁን ሰራው እንትኑ የት ነው? አሁን ሰራው ተግባሩን የቱ ጋር ነው የሚያሳዩን ነው ሙስሊሞች? እሱን ነው እኮ የምንፈልገው። በዛ ላይ አላህ ተናዳጅ ነው። አሁን ኢስራኡ ሚዕራጅ ታሪክ ላይ ካየሽ መሐመድ ወደ ሰማይ በሄደ ጊዜ ጅብሪል 7ኛው ሰማይ ሲደርሱ ዝም በል ይለዋል። ከዛ ዝም ለምን ምናምን ብሎ ሲጠይቀው
ጌታ እየጸለየ ነው ምናምን ይለዋል ጅብሪል ለሙሐመድ። እንዴ ማሰላቱ እንዴ ጸሎቱ ምንድነው ብሎ ሲጠይቀው ጅብሪል ምን ብሎ መለሰለት? የሚጸልየው ምን ብሎ ነው? እነ ረህመቲ ሰበቀት ገደቢ፣ ምህረቴ ቁጣዬን ቀደመች እያለ ይጸልያል። ስለዚህ ይናደዳል ማለት ነው። ራሱን በራሱ ከንዴት ያላወጣ ግለሰብ እንዴት ነው ይምራል ምናምን ልትምሲው? እኔ በጣም እኮ ግራ ነው የሚገባኝ ነገር። ኢብን ቁርአን ላይ ራሱ ያለህን ባህሪውን ገጸ ባህሪውን ስትመለከች እጅግ በጣም ተናዳጅ እነዚህ አላህ የተቆጣባቸው ፋቲሃ ላይ እስኪ ተመልከች። غير المغضوب عليهم ያልተቆጣህባቸው ወለዷሊን ያልተሳሳቱትን መንገድ ምራን ይላሉ ሱረቱ ፋቲሃ። ሁሉ ቀን በቀን 5 ጊዜ ይሉታል። የተቆጣባቸው አይሁድ ናቸው። አሳማና ጦጣ ያደረጋቸው ማለት ነው። ዝንጀሮ የሰንበትን ባለቤቶች ያፈረሱትን ጦጣና ዝንጀሮ ሆኗል ናቸው ብሏል ራሱ። ሲናደድ ጦጣና ዝንጀሮ የሚያደርግሽና ካል እንዴት ነው መሐሪ ነው ልትምሲው? ቲጂ አታስቂኛ። ብዙ ሰው አለ እዚህ ያወሩ እነሱ ተይኝ እስኪ እና አውሩ ይቅርታ በቃ አውሩ። አዎ አይ ገጸ ባህሪው አሁን ቁርአን ላይ ስታዩ በጣም ያልተቆጣባቸውን መንገድ ሲል የተቆጣባቸው አይሁድ ናቸው። ቧሊን የተባሉት ደግሞ ክርስቲያኖች ናቸው። የተሳሳቱ የተባሉት ነው ያሉት ሙፈሲሮች። ስለዚህ ሁሉ ቀን ትለማመጫዋለሽ ማለት ነው። እባክህ በቃ እንደዛ ፈሪሳዊ ማለት ነው። እንደዛ ፈሪሳዊ እንደ እኔ እኮ ጾማለሁ ምጽዋት ይልቁንም እንዴት ስቀራጭ አላደረከኝ ምናምን አለ። እንደዛ እንደ ክርስቲያኖች ያጭ እንደነሱ አታድርግ እየተነሱ ነው ራሱ ይብን ጥላቻ ነው የሚዘራባቸው ራሱ። እና ምህረቱ የት ጋር ነው? ቀጥሉ እስኪ። ማክሩ ባሪያ ስትይ ለምሳሌ ያልቸጋሪው ባሪያ ነኝ ትያለሽ አይደል? ማክሩ ማለት ነው ያስቸጋሪ። ያ ሰላም ያ ሀቢቢ ሰላም ናችሁ ቤተሰብ? እንዴት ናችሁ? ቢቢ ምን ታር መስገን ማን የሚለው አጥን ይገልጻል። አቢቲ እስኪ ሰላም ብያለሁ። ነጆ ሰላም ላንተ። አሜን ለሁላችሁ። እሺ ባህሪውን ይገልጻሉ የረህማን አራማን እዝነቱን አስቀምጦ ነው። ከየት መጥቶ ነው የሚገልጠው? ትርጉሙን አራህማን የሚለው ቃል አዘነ የሚለው ከዛ አዛኝ ነው መሐሪ ነው ብሎ ያስቀምጡት እና ከዛ የተገኘ ነው ማለት ወይ ማጸና ነው ትርጓሜ። እሱ ነው ይገባል። አይመጣውም እኮ እርስ በርስ እኮ ነው የሚጋጨው። አሁን ለምሳሌ ምኑን ከምኑ እንደሚያገናኙት አራህማን የሚለው ቃል እዝነትን የሚለው ቃል አሁን ለምሳሌ ከማጸን ነው የመጣው ብሎ አስቀምጦ ለነሱ ሊቃውንቶች አይ ቲንክ ውዝግብ የሆነ እምነት እንዲህ ስትሉት ግራ ስትሉት ቀኝ ስትሉት ግራ የማይያዝ ማለት ነው። አይ ቲንክ የማጸንን ፓርት ማሳወቅ ይሁን ሱረቱ ረህማንን አይተኸዋል? ሱረቱ ረህማን ላይ አርረህማን አለመል ቁርአን ወኸለቀል ኢንሳን ይላል። አርረህማን ነው ቁርአንን አስተማረው ሰውን ፈጠረው። ቁርአንን ያስተማረው አርረህማን ነው እና አርረህማን አለመል ቁርአን አርረህማን ቁርአንን አስተማረ ኸለቀል ኢንሳን ሰውን ፈጠረ ይላል። እና ፈጠሩ በዚህ ለማን ነው ቁርአንን ያስተማረው? ጥያቄ ጠይቂ ቲጂ ምን ሆነሽ? አስተማረ ሲል ራሱ አላህ ራሱ ያው ቁርአን ይቀራ ነበር ነው። ቁርአን ሲቀራ አሁን ለምሳሌ አንድ ሰው ቁርአንን ቀራ ስንል ከምን አንፃር ነው? የራሱ ቃል ከሆነ ሉክ አላህ የራሱ ቃል ከሆነ
በራሱ የሞላውን ቃል ባህሪው ቁርአኑ ምን ነው ካልን ባህሪው ነው ይሉናል። ኦኬ እሺ ብለን እናልፋለን። ግን ያ ባህሪው የሆነውን ራሱ ምን ያደርጋል? ይቀራ ነበር። የት አርሽ ላይ ቁጭ ብሎ ቢሆን ነውና እንደ ዋህብዮች አስተምሮ አላህ ከአርሽ በላይ ነው ብሎ ስለሚያስቡ በእነሱ ሎጂክ እንሂድና ከአርሽ በላይ ሆኖ ምን ያደርጋል? ቁርአንን ይቀራ ነበር። ኦኬ ቁርአንን የሚቀራ ከሆነ ላይክ ለማወቅ ነው የሚቀራው ማለት ነው። አንድ ሰው ያወቀን ነገር አይቀራም ነው። ስለዚህ አላህ ቀራ ከተባለ ለማወቅ እየቀራ ነው ወይ ለመያዝ እየቀራ ነው ማለት ነው። ከቀራ በኋላ ግን እንዴት ነው? ለምሳሌ አቀራሩ እንዴት አወቀ? ያልመለሳችሁልኝ ሀቢብ አበባ ራሱ ተሸንፋል። ለእኔ ጥያቄ ለምሳሌ አላህ የሚለው ቃል የአላህን 99 ስሞች የማይጠቀልል ከሆነ አብዱ ረህማን የሚለው የአንድ ጸባይ መገለጫ ከሆነ አሁን ለምሳሌ አርrahማን እስተዋለ አርሽ ለሚለው አላህ ነው ወይስ የአላህ አንዲት ግንጣይ ጸባይ ሆናታ አርሹ ላይ ቁጭ አለችው? የኔ ጥያቄ ድገሚ ልጅ በስራ ድገሚ። አበባ ተራዳው ጥላይ ትወጣለች። አበባ ልጠይቅ ይኸውልሽ ማቀሳሰር አሁን እኮ አንቺ የጀመርሽው ማለት ነው። አሁን በቃ ጥያቄሽን እስኪ መልሽና ጠይቂው። ሰው አርrahማን ካልሆነ እንዴት አብዱራህማን ይባላል ነው አይደል? እኔ ጠይቅሽኝ በግራጅወሩን ተዛሚል እኮ አሁን ለምሳሌ አንድ ሰው እኔ አብዱራህማን ሲባል የአርrahማን ባሪያ ነኝ እያለ አይደለም? አብዱራህማን የአርrahማን ባሪያ ኦኬ የአርrahማን ባሪያ ሲሆን የዛ ያላህ ያንዱ ጸባይ ባሪያ ማለት ነው አይደለ? ለምሳሌ የጸባዩ ባሪያ ነው አይደለ? ወይም የባህሪው ነው የሚሉት እነሱ የባህሪው ነው የሚሉት። ኦኬ የባህሪው ባሪያ ነኝ የዚህ አብዱራህማን የሚለው የባህሪው ባሪያ ነኝ እያለ ነው አይደለ? ብዙ አይነት ባህሪ ስላለው አልኩሽ እኮ ይናደዳልም። ገባሽ? በጣም ብዙ አይነት ባህሪያት ነው ያሉት። ይናደዳል፣ ይቆጣል ምናምን ነገር የሚለው ሐሳብ ኦኬ አሁን ባህሪያቶቹ ብዙ ናቸው እንደ እስልምና። ያ ባህሪው ብዙ ስለሆነ እዛ ጋር አሁን ያንዱ ባህሪ ባሪያ ነኝ እያለ ነው። ቁርአኑ ደግሞ ምን ይላል? አርrahማን እስተዋ አለል አርሽ ይላል። ስለዚህ እስተዋ አለል አርሽ የሚለው ያ አላህ ነው አላህ አይደለም ማለት ነው። አርሹ ላይ ቁጭ ያለው ባህሪው ብቻ ያቺ ረህማን የምትለው አንዱ ባህሪ ብቻ ነው የተቀመጠችው አርሹ ላይ ነው ወይ ጥያቄ? ኦኬ ሲቲ ያልሽ ነው ይኸውልሽ ላይክ ባህሪው አካል አለው ብለሽ ታምኛለሽ? ሲጂ ሚት ነሽ አንሺስ አሁን በዚህ ላይ ያለ እኔ ጥያቄ ነኝ። አሁን ለምሳሌ ቁርአኑ የሚለው ባህሪው አካል አለው ብለሽ ታምኛለሽ? ካነሳሽው አንፃር እኔ እንደኔ ተጠየቀኝ ባህሪ አካል አለው ብዬ አላምንም። እሺ ባህሪ በምንድን ነው የምትገልጪው? ባህሪ በሁኔታዎች ነው የምንገልጸው በሚያረጋግጥ በእስልምና ሎጂክ መሰረት እንደዛ ነው። አይ በራሴ በእስልምና አይደለም። እሺ አሁን አንቺ እያልሽ ያለሽ ይኸውልሽ አርrahማን የምትለው አቃላት አርሽ ላይ ያለው በሚለው አርrahማን የምትለው አናት አርሽ ላይ የተቀመጠችው ነው። ያቺ አርrahማን ቀጥይሽ ለምሳሌ ቅድም መጀመሪያ ጠይቄያለሁ። ለምሳሌ አላህ የሚለው ስም 99ን ስም ይጠቀልላሉ ወይስ አርrahማን የምትለው ስም አላህ የሚለውን ስም ይጠቀልላሉ? አላህ ስንል ሙሉ አምላኩን ከነጸባዩ ከነባህሪው ከነምኑ የሚጠቀልለው ስሙ ነው ወይ ነው? በቃ አላህ የሚለው ስም የአላህን ባህሪዎች በሙሉ ይጠቀልላሉ። የማይጠቀልል ከሆነ በምንጠራቸው ስሞች ውስጥ የአላህን ባህሪዎች የምንገልጽ ከሆነ አላህ ብዙ አይነት ባህሪ ያለው፣ ስለዚህ ከነዛ ውስጥ አንዱ ባህሪዋ አርሽ ላይ ተቀምጣለች እየተባለች ያለች የትኛዋ? አርrahማን ባህሪ እቺ ባህሪ ነች አርሹ ላይ ያለች። እዝነቱ ብቻ ናት ባህሪ ላይ። ስለዚህ አካሉ አላህ የሚለው አካል አርሽ ላይ ነው የሚሉ ሙስሊሞች ለምንድን ነው ጥያቄ? ያ ገብቶኛል። ኤኒዌይስ ግን የአላህ ባህሪያቶች ብዙ ናቸው። ትይጂሻ የስሙን አይጠቅሉም።
የ99 የሆኑ ስሞች ስሙን አይጠቀልሉም። ኤኒዌይስ ከዛ አንጻር ማየት ይችላለን። ግን እዝነቱ የምትለው ራሱ የተገኘችበት ያላን አስቀምጠውታል። ቡሃሪ ስንትን አይ ቲንክ 5988 ነው እንደዛ ነገር ላይ አስቀምጠውታል። ግን አካል አለው ባህሪያቶች አካል አለው ብሎ ያምናሉ። በተለይ ዋሃቢይዝም እጁንም እግሩንም እኮ ባህሪ ነው የሚሉት። ባህሪያቶች ብሎ ነው የሚያስቀምጧቸው። አይደለም ስም ብቻ ይቀርና ማለት ነው። ያ ግን ባህሪ የምንለው ቃል ቀጥታ ሊትራሊ አካል አለው ወይስ ምንድን ነው? ባህሪ በምንድን ነው የሚገልጡት ብለን ስንናገር ያለ ባህሪ አካል አለው ነው። ከአርሽ በላይ ተቀመጠ ወይ ተደላደለ የተባለው አላህ ነው ወይስ በእቺ አርሃማን የምትለዋ ባህሪው ናት የሚለው አላህ አለ። ውዝግብ የሆነበት ሰላም ብያለሁ። እንደማለት እግዚአብሔር ይመስገን። ግን ይቅርታ ጊዜያችሁን እንዳልይዝባችሁ ከዚህ የተሻለ የምትሉት ካለ አቢባዬ ዝም ብዬ ለራሴ ውስጤ ስፈላሰፍ የፈጠለብኝ ጥያቄ ነው። እሺ ቀጥይ። አበባ ተናደብኛለች። የማይሆን ጥይ አበባ ተነሽ አቢት ያትናደድ ምንም አትልም። ጆሻ ለአንተ እድሉ ልስጥና ቤቱን እንትን በለልን። አልናደድም። ሀቢቢ የምዕራፍ 17 110 ሰበብ ንዙል አለ ለዋሂዲ አርህማን የሚለው ራሱ ስር መሰረቱ ከየት ነው የመጣው የሚለው መታየት አለበት። አስበስ ንገሪኝ። ስንት 1710 ዋሂዲ ሰበብ ንዙል። ኦኬ አላህ ጥሩ ምናምን የሚለው ወይ አርህማን ጥሩ ነው ምናምን ከሚለው አንፃር የሚል አይ አርህማን የሚለው አላህን ጥሩ የአርህማንን ጥሩ የሚለው ሰበብ ንዙል ካለ እስኪ እንትን በለው። እሺ እለዋለሁ። ከኒና አስተናግደው ጆ አይ ቲንክ ያው ኪናን የሚለው እሺ ጆ አለ ቋንዴ አይ አንተና አበባ ያነሳችሁት ሀሳብ ላይ ነው ጥያቄ የምጠይቃችሁ ሁለታችሁ። ኦኬ በየትኛው ሀሳብ ላይ እኛ ያነሳነው ሀሳብ የትኛው? ቀደም አበባ አርኮሎጂ ላይ ያነሳችሁና አንተ ደግሞ አሁን ሲፋ ላይ ያነሳኸው ላይ ጥያቄ አለኝ። እሺ ምንድን ነው ጥያቄ? ያ ወሃቢዮች አልክና ወይ ወሃቢዮች የአላህን ባህሪያት ወይም ሲፋዎች አካል ያደርጋሉ አልክ። ማስረጃ ምንድን ነው? ለምሳሌ ወንተውና ማስረጃ ቆይ ልነግርህ እኮ ነው። ማስረጃው እኮ ቁርአን ላይ ያለው። አላህ ወሃቢያ ሲፋ ምን ማለት ነው? ሲፋ ምን ማለት ነው? አንዴ በእናትህ ማስረጃ ይበለኛል። ማስረጃውን ልንገርህ እኮ ስለ ሲፋ ምን ታውቃለህ? መጀመሪያ ሲፋ ምን ማለት ነው? ማስረጃውን ልንገርህ። መገለጫ ባህሪ ማለት ነው። አንቺን አልጠየኩሽም። የምታግዢው ከሆነ በኋላ ታግዢዋለሽ። እሺ ምንድን ነው የሚለው? የአላህ ሲፋቶች ስንል ምንና ምንን ነው የምንገልጸው? እሺ አበባ ቀጥይ፣ ችግር የለውም። ምንና ምንን? ከኔ ጋር አውራ። ከእሷ ጋር ነው ከኔ ጋር ማውራት የፈለግከው? ብራዘር እኮ አንተማ ለጠየቅከው ማስረጃ አምጣ። አንተ ፓፓ አረጋጋው እንጂ ኪናን ጥያቄ ጠየቅ አይደለ? ጥያቄ ጠየቅ፣ ማስረጃ ስጡኛል። ከማስረጃ ይሰጥ። አረጋጋው እንጂ ማስረጃ ስጡኝ። ማስረጃ ብላል። ይቀጥላሉ እነሱ። አቢቢ ይቀጥል። ኬሽ አላህ ለአላህ ወሃቢያ ነህ እንደነገርከኝ። ለአላህ አካላቶችን ታጸድቃለህ አታጸድቅም? እኔ ወሃቢያ ነኝ አለ። ያጸድቃሉ አያጸድቁም? እሺ ቆይ ወሃቢዮች ጥያቄው አካል ያጸድቃሉ አያጸድቁም ማለት ነው። ልጠይቅ ነው። የአላህን ባህሪያት ልጠይቅ ነው።
የሚለው ቃል አላልኩም። አሁንም ቢሆን ስለማታውቀው ነገር አታውራ። ወይ አብራራልኝ ወይ ነገር ምንድን ነው ያልከው? አልዓሊም ነው ያልኩት። አሊም ዒልምና አልዓሊም የተለያየ አይነት ትርጉም አለው። አረብኛ ማትችል ከሆነ ንገሩኝ በል። አልዓሊም የሚለው የአላህ ሲፋ ሁሉም የአላህ ሲፋዎች አካል አላቸው። ሁሉም የአላህ ሲፋዎች አካል አላቸው ብለህ እየተናገርክ ነበር። ሪካርድ አድርጌሃለሁ። ዲናን ሪካርዱን አሰማ። ሁሉም አላለም። ቆይ ሀቢብ፣ ሁሉም አላለም። ሁሉም አላለም። አምጣ መረጃውን፣ አምጣ መረጃውን። ስለዚህ የአላህ ሲፋ ሁሉም አላለም። ስለዚህ ሁሉም የአላህ ሲፋ አላለም አካል የላቸው። አንዴ ሚውት አድርጊ። ስለዚህ ሁሉም የአላህ ሲፋ አካል የላቸውም ማለት አልተባለም። ያለው ጠቅሶ በእጁ አንቺን ማን ያርጊ? ኧረ በፈጣሪ እሱ እየተቆራረጠበት ነው። ከጆጋ ትቀጥላለህ። ያለውን ነው እየነገርኩህ። እየተቆራረጠበት እየሰማ አይደለም። እሱ ከተቆራረጠበት ችግር የለውም። እሱን ትችዋለሁ አለው። ግን ወደ አበባ እንሄዳለን። አበባ አለሽ አለው? ግን እኔ አለው የለውም? ሀቢቢ የተቆራረጥክ ነው። አለ ግን ትቆራረጣለህ ሀቢብ። እሺ ከሀቢብ በቃ እየተቆራረጠብህ ስለሆነ ከመደነቋቆር ወይ አበባ ወይ ጆዬ ቀጥሩ። ያለውን ልንገራችሁ። ለእኔ ነው ያለኝ። ያለው ሁሉም የሚል ቃል ካፉ አላወጣም። በዝርዝር ጠቅሶ አንዳንድ የሰውነት አካላቶችን ዋሃብያዎች የሚያጸድቁትን እነሱ ባህሪ አድርገው ይቀበላሉ ነው ያለው እንጂ አንተ እንዳልከው መረጃ አለኝ ካልክ ክፈትና አሰማን። ሁሉም ያለበትን መረጃ አሰማን። ውሸታ ኦኬ። ወደ ሁለተኛው ጥያቄ ችግር የለውም። ስድቡ ምናምን ይቆየን እና አበባ አለሽ? ውሸታም ያልኩህ መረጃ ስላላመጣህ ነው። አለኝ ብለሃል፣ አምጣ። ውሸታም አምጣ። መረጃ አለኝ ቀድቻለሁ ብለሃል፣ አምጣ። ወይ አንዴ ይቅርታ። አንተ ያለ አካላትን ታጸድቃለህ? ኪናን ወደ ሁለተኛ ጥያቄ ሊሄድ ነው። አበባ ጋር ተጠይቁ ነው አይደል የሚለው? ጠይቅና ችግር የለም። ጠየቅ እኮ ኪናን ጥያቄ ጠየቅ። አሁን ጠይቅ። አበባንም እጠይቅሻለሁ ብያት ነበር። አታስመልጣት። ቅድም የተናገረችው አታስመልጣት ምናምን ይላል። ቤት ከፍተን እዚህ ቁጭ ብለን አታስመልጣት ትላለህ። ችግር የለም። እሷ ማትችል ከሆነ የተጠየቀውን ጥያቄ መልስ። ችግር የለም። የተጠየቀውን ጥያቄ ያለህን አካላት ታጸድቃለህ? እኛ ሙስሊሞች አካል ብለን እንጠቀማለን። ያለህን አካላት ታጸድቃለህ ወይ? ጥያቄህን አስተካክል። እኛ አካል ብለን እንጠቀማለን። አላህ አባት አለው? እኛ አካል ብለን እንጠቀማለን። አላህ አባት አለው ወይ? እኛ አካል ብለን እንጠቀማለን ወይ? ወደዛ ትበላ ታዝገኝ። አላህ አካል አለው ወይ? አይ በቃ መጀመሪያ ጥያቄህን ማወቅ አለብህ፣ መማር አለብህ። ኦኬ ወደ ሀሳብ መልሳለህ አትመልስም? አሁን ኮሬክሽኑን ተሆነ መልስልሃለሁ። እሺ አላህ አባት አለው የለውም? አላህ አባት አለው የለውም? አላህ እሺ ሚት አድርጋለህ መልስልኝ። አላህ እኮ ለመልስልኝ የሚያስደርግ አይደለም። መልስ አለው የለም በለኝ እኮ መሀል አታቋርጠኝ። አላህ መለኮታዊ የሆነ ባት አለው ወይም ዛት አለው። ጨርስ። እሺ ዛት አለው። ያ ባቱ ባህሪ ነው አካል ነው? ዛቱ ነው። ባህሪው ነው? ዛቱ ነው እኮ ባህሪው ነው ወይስ አካሉ? ዛቱ ነው። አካሉ ነው። ዛቱ ነው። አረብኛውን ተርጉመው። ሁሉም አረብኛ አይችልም። እዚህ ያለ ዛት ማለት አካል ማለት ነው። ዛት የሚለው በዛት ነው የሚመጣው። አካል ለሚለው ወይ ቦዲ ለሚለው አንጠቀመው እኮ። እሺ መለኮታዊ አካል ነው። አካል ለሚለው አንጠቀመው። መለኮታዊ ዛቱ ነው እኮ። ዛት ምንድነው? እሺ ወርዱ ምንድነው ትርጓሜው? ዛት የሚለውን ቃል ኢስላሚክ ቴዎሎጂ ማታውቅ ከሆነ ልንገርህ። ዛት የሚለውን ቃል መደበቂያ አንተውና ዛት ማለት ምን ማለት ነው በአማርኛ? ዛት የሚለውን ቃል እኛ ሙስሊሞች አትበል ተርጉመው። ዛት የሚለውን ተርጉመው፣ በአማርኛ ተርጉመው እኮ ልመልስልህ። እኛ ሙስሊሞች ዛት የሚለውን ቃል አቻ አማርኛ ትርጉም የለውም። አካል ለሚለው ወይም ቦዲ ለሚለው አንጠቅምም። አጠጋገው አካል እንዳንተ ሃይማኖት አጠጋግተን ምናምን መልሰው አይደለም። ይሄ ኢስላሚክ ቴዎሎጂ ነው። አለ አረብኛ ማንም ሰው አንደርስታንድ አያደርገውም ማለት ነው። አዳምጥ። አለ አረብኛ አላህን ማንም ሰው አንደርስታንድ አያደርገውም ማለት ነው። በአማርኛ ወይ በእንግሊዝኛ ሰው አንደርስታንድ አያደርገውም። አላህ በአረብኛ ብቻ። አላህ አረባዊ ነው ምናምን። አረባዊ ነው አላህ አረባዊ ነው።
ስለ ጉልበት አምላክ እሺ ጎሄድ ስለ ጉልበት አምላክ ዛትን ተርጉሞ አልኩ። አካላዊ ባህሪም በለው መለኮታዊ አካልም በለው ምንም በለው ኦኬ ምን ልመልስልህ? መልስልኝ። ዛት የሚለውን እኮ ዛት የሚለው ምን ተርጉመው እኮ ዛት ለሚለው ቃል አቻ ትርጉም አላገኘንለትም አልኩ። ዛት ለሚለው ቃል ቦዲ ብለን አናመጣውም፣ ሰውነት ብለን አናመጣውም፣ አካል ብለን አናመጣውም። እኛ ሙስሊሞች ወይም ኢስላሚክ ቴዎሎጂ ዛት የሚለውን የአላህን ዛት ብለን ነው የምንጠቀመው። ዛት ብላችሁ ነው የምትጠቀሙት። ከአረብኛ ውጪ ማንም ሰው አንደርስታንድ ሊያደርጉ አይችልም ይሄን ወርድ። ዛት ከአረብኛ ውጪ ማንም ሰው ሊረዳው ይችላል። ዛት የሚለውን ቃል አልተረዳህም አንተ? ዛት ማለት አልተረዳሁትም። አስረዳኝ። ስለዚህ ባልተረዳኸው ነገር ነው ዛት ብለህ ስጠይቀኝ የነበረው። ዛትን ተርጉሞ እያስረዳኝ ነው አይደል? ዛት የሚለውን ተርጉሞ ኪናን ወዲህ አትም። አሁን እቺን አካል ላለ ማለት ነው ይሄን ሁሉ የምትታገለው። ተርጉሞ መለኮቴ አካልም በለው ባህሪያ አካልም በለው ምንም በለው ችግር የለውም። አሁን አንተ አካል ብለህ ነው አይደል እንዲተረጉምልህ የፈለግከው? አልፈለኩም እኔ አንተ ተርጉሞ ሰጠው። ችግር የለውም አካል ብለህ ተርጉሞ። ኦኬ እሺ ችግር የለውም አትበለኝ። ምንድነው አካል ብዬ አካል ነው ዛት ማለት አካል ነው። ችግር የለውም በለው እንደዛ። እሺ ምን ችግር የለውም። ጥያቄህ ምንድነው? ኦኬ እሺ ይሄ አይገባኝም የቋንቋ እጥረት አለብኝ ካልክ እኮ ችግር የለውም በፈለከው እንሄድልሃለን እንዲገባ ማለት ነው። እሺ እሱን ተው። እጥረት ካለ ችግር የለውም። ችግር የለውም። አንተን አሁን ግሪክ ወይ ደግሞ ዕብራይስጥኛ በጠይቀህ አታውቅም። አላህ አረባዊ ስለሆነ በአረብኛ ብቻ ነው አንደርስታንድ የምታረገው። አንድ ሙስሊም አረብን ካላወቀ በስተቀር አላህን ማወቅ አይችልም እያልከኝ ነው። በቻይንኛ ማለት ነው። እግዚአብሔር ይስጥ አረባዊ የሆነ አምላክን ነው የምታመልከው ማለት ነው። ተመለሰልህ። ጥያቄህ ምንድን ነው እኮ? አዳምጥ፣ አትልቅለበለባ። እኔ ካንተ ብሳለሁ ፓፓ። ቆንጆ ቁርስ ነው የበላሁት፣ ካንተ ብሳለሁ። ስለዚህ ተረጋጋ እኮ ተረጋጋ። አካልና ባህሪው አንድ ነው። እኛ ሙስሊሞች አካልና ባህሪው አንድ ነው አንልም። አካልና ባህሪያቶቹ የተገጣጠሙ ናቸው አንልም፣ አንድ ናቸው አንልም። ስለዚህ አላህ በምንነትና በማንነት የተለያየ ነው ማለት ነው። ምንነትና ማንነት ስትል ምንድን ነው? ለምሳሌ ባህሪና አካል ምንለው? ባህሪ ሲባል ሲፋ ሲባል በእስልምና ምን ለማለት ተፈልጎ? ኧረ በእናትህ እኔን መልሶ አትጠይቀኝ። የጠየኩህን ጥያቄ መልስልኝ። አይ ነጣጥለህ አስቀመጥከው እኮ ምን ለማለት ተፈልጎ ነው ብዬ ጠይቅ። አንድ አይደሉም አልከኝ እኮ መለስከኝ አይደል? ስለዚህ ሁለት ናቸው ማለት እንችላለን። ለምሳሌ አንድ ላስረዳ። ለምሳሌ ማለት ነው አሁን ሰው አለ። ለምሳሌ ሰው አለ። ሰው መብላት ባህሪው ነው አይደል? ቅዱስ ሚካኤል መብላት ባህሪ ነው አይደል? ሰው ጎሄድ ቀጥል ነው አይደል? ወይ አስረዳ ጨርስ። ሰው መብላት ባህሪ ነው አይደል? ቀጥል። ባህሪ ነው መብላት ባህሪ አይደለም? መብላት ባህሪ ነው። መብላት ባህሪ አይደለም? ጉድ ጋድ። እሺ አሁን የምጠይቀን ጥያቄ መልስልኝ። የጠየኩት ጥያቄ በጣም ሲምፕል እና ኮሽን በጣም ሲምፕል ኮሽን ጠየቁ። ኧረ አዳምጠኝ። ኧረ በእናትህ አዳምጠኝ ኪናን። በጣም አዋቂ ለመምሰል እየሞከርክ ነው እና ምንም እንደማታውቅ ነው። አሁን አላህን ሁለት ቦታ ከፈልከው። ቴንኪው እናመሰግናለን። ይሄን ነው የምፈልገው። አንድ ነው የሚለው ነገር ገደል ከተትከው። ይሄው ነገር ከኝ በሲፋትና በዛቱ ይለያያል አልከኝ እኮ። ቴንኪው ሲፋትና ዛቱ አንድ ነው ብለን አናምንም አልክ። ሶ አላህ ሁለት አድርግልኝና ሲፋውና ዛቱ ላብራራልህ። የሰው ልጅ መብላት ባህሪው ነው ወይ ብዬ እንዲጋ ቅዱስ ሚካኤል አዳምጥ ኪና። እሺ ሚታት አድርገኝ። እሺ አዳምጣ። ሚታት አድርገኝ። አዳምጥ እኮ ልመልስልህ። እሺ አዳምጥ። መጀመሪያ እኔ ኤክስፕሌን ላድርግልህ ጥያቄውን፣ ከዛ በኋላ ታወራለህ። እሺ አንተ መብላትን ባህሪ ያረክ ሰው ነህ። እኔ አንተ እውቀት እንዳለው ሰው ባታወራ ደስ ይለኛል። እንደው በድንግል ማርያም አላህን ሁለት ቦታ ከፈልከው። ምን ብለህ ከፈልከው? በሲፋቱና በዛቱ የተለያየ ነው አልከኝ። ቴንኪው። ከሱ ላይ ቢውልድ አድርጌ ነው የምጠይቅህ። ስለዚህ አላህ ቢውልድ የተደረገው ከሁለት ኮምፖነንት ነው፣ ከሲፋትና ከዛት። እኛ ቢውልድ ተደረገ ብለን ራሱ እንትን አይደለም። ቢውልድ ምን ማለት ነው? እስቲ አብራራለሁ። እሺ አላህ የሚባለው አካል ወይም ደግሞ አላህ የሚባለው ፈጣሪ ከሁለት ኮምፖነንት ቢልድ የተደረገ ነው ማለት የሁለት ነገሮች ጥምር ነው። የምንነትና የማንነት ወይም ደግሞ የሲፋትና የዛት
ኦኬ ላብራራለሁ። አምላካችን አላህ Subhanahu Wa Ta'ala እሺ ሚት እንዳታደርገኝ። አምላካችን አላህ Subhanahu Wa Ta'ala የራሱ የሆነ ዛትና ባህሪያት አሉት፣ ሲፋዎች አሉት። እነዚህ ሁለቱ አንድ አይደለም ማለት አንዴ ላብራራልህ ልመልስልህ። እሺ አብራራው። ሁለቱ አንድ ናቸው ወይስ የተለያዩ ናቸው? አረ ስለ ጉልበት አምላክ ስለ ጉልበት አምላክ ደይመል እሺ ሁሉን እንደዚህ አቋርጠህ እስከመች ትችላለህ ብለህ ወደ ሐሳብ አንዴ እሺ አታቋርጥ። ወደ ሐሳቡ ስንመለስ የአላህ የራሱ የሆነ ሲፋና ዛት አለው። ቅድም ምን ብያለሁ? የሰው ልጅ የመብላት ባህሪ አለው። ባህሪ አይደለም ብሎ ይሄ በጣም እኮ በጣም አካዳሚካል ኤዱኬሽን በጣም እሱ የሱን ኧረ በእናትህ እኔ ሰው ፊት አትዋረድ። መብላት ባህሪ አይደለም። ኧረ በእናትህ ዝም በል በእናትህ። የሰው ልጅ መብላት ባህሪው አይደለም አይደለም። መብላት ባህሪ ነው። የሰው ልጅ ሲፈጠር ከመብላት ጋር ነው የተፈጠረው። ኧረ ኪናን በእናትህ እንደ ሰው ፊት አትዋረድ። ባለፍኩ መብላት ባህሪ አይደለም። የሰው ልጅ መብላቱ ባህሪው አይደለም። ባለፍኩ ዝም ባልኩ ሌላ ታሪክ ውስጥ አትግባ። አሁን ጎሄድ አስረዳ። የሰው ልጅ እኮ መብላት ባህሪው አይደለም ካልክ እኮ ወደ ሌላ ቁጥር እያጠጋገፈው ነው። እቺ ነገር ብቻ ሪከርድ አድርጉልኝ። የሰው ልጅ መብላት ባህሪው አይደለም ብሎናል። ኧረ ራስህን ነው የምታዋርደው ኪናን። ጎሄድ ችግር የለም። እሺ ችግር የለም። ወደ ሐሳቡ ስንመለስ የሰው ልጅ የራሱ የሆነ ባህሪያት አለው፣ አካል አለው። እያመሳሰልኩኝ አይደለም፣ ተሽቢህ ያረኩኝ አይደለም። የሰው ልጅ የራሱ የሆነ አካል አለው፣ ከዛ ባህሪ አለው። እነዛ ባህሪያቶቹና አካሉ ምን አይደሉም እንደዚህ አንድ ናቸው። አሁን ለምሳሌ የሰው ልጅ እጁ ባህሪ ነው አትለኝም። የሰው ልጅ እጁ እጅ ነው እንጂ ባህሪ አይደለም። የሰው ልጅ ግን የመብላት ባህሪ ያለው፣ የመጠጣት ባህሪ ያለው፣ የማዘን ባህሪ ያለው፣ የመደሰት ባህሪ ያለው፣ እነዚህ የመሳሰሉ ባህሪዎችን ያስተናግዳል። አምላካችን አላህ Subhanahu Wa Ta'ala ከፍጡራን የተለየ መለኮታዊ አካልና ባህሪያት አሉት፣ ሲፋቶች አሉት። ለአላህ መልካም የሆኑ ባህሪያትና ስሞች አሉት። አልዓሊም ስንል አዋቂ፣ ሁሉን አዋቂ ብለን እያልን ነው። እዛ ውስጥ ደግሞ አልዓሊም የሚለው ስሙም ነው ባህሪውም ነው። መጠሪያውም ነው ባህሪውም ነው። ስለዚህ አምላካችን አላህ Subhanahu Wa Ta'ala ባህሪና ስሞች አሉት። እንደዚህ ነው የሚብራራው። ሰማው ከኔ የጠየቅኩን ጥያቄ ግን አንዱንም አልነካውም። ኪናን ግን እውቀት እንዳለው ሰው በጣም ስትፈነጭ ነበርና አንደኛ መብላትን ባህሪ ያረከው ዝም አለ ጨረስን። ከዛ ደግሞ ሁለተኛ ምን ሄድክ ደግሞ እኔ የጠየቅኩት ጥያቄ አንድ ጥያቄ ነው የጠየቅኩ። ምንድነው አላህ ከሁለት ኮምፖነንት ቢውልድ የተደረገ ነው ወይ? ዛት እና ሲፋት ከምትለው ነገር አላህ ባህሪ እና አካል አለው ወይ ብዬ ነው የጠየቅኩ። አዎ አለው አልከኝ። ሰው እነዚህ ሁለት ባህሪና አካል የምንላቸው የተነጣጠሉ ናቸው ወይስ አንድ ናቸው? ስለ ቅድም ምን አልከኝ? አይ ሁለት የተለያዩ ነገሮች ናቸው አልከኝ። ስለዚህ አላህ ከሁለት ነገር ነው ቢውልድ የተደረገው ወይ ብዬ ስጠይቅ ቢውልድ ማለት ምን ማለት ነው አልከኝ። ይሄንኑ ለአብራራ አልክ። ከዛ በኋላ ደግሞ አብራራት ቀጠልክ። የምታብራራው ደግሞ ስለ ስም ነው። what's going on bro? ምን እያልከን ነው? እየገባን አይደለም። ስለዚህ አካልና ባህሪ ውስንነት አለበት ማለት ነው አይደል? ኦኬ ጥያቄና መልስ እንጠይቅ። እንተም አጠራጠር ተደርጎ ማለት ነው። ረጅም ዳን ቀጥሉ። የምትግባቡ ሰዎች ካላችሁ ከዚህ ሰውዬ ጋር ቀጥሉ። ነው አንተ ጋር ነው። ለምሳሌ አሁን አላህን አልዓሊም ስንለው ምንና ምንን እየጠራ ነው? ተመልሻለሁ ጋይስ፣ አሁን መጥቻለሁ ነኝ አለው ሩይ አንዴ ተመልሰሃል። ግን ዮሐንስ አንዴ አልዓሊም ስንል አላህን ምንና ምንን እየጠቀስን ነው? ቋንዴ ከነኪናን አንዴ አንተ አንዴ ጀምር ሚዩት አድርገ አራተኛ ሰው እሺ ቀጥል። አራተኛ ሰው አትበለ። ምን አራተኛ ሰው የተባለው እኮ ሀሁ ሂያ እያለ ያስተምር እንዴ? እሱን ያስረዳ ወርዶ ይገኝ። ሀሳቡ ቀላል ጥያቄ ነው የጠየቀ። ያለ አካላቶችን ለጠየቀ መራብና መብላት ምን እንደሆነ ማትለይ ሰውዬ ደግሞ አንተ ባህሪ ምን እንደሆነ ማጣቅ ሰው ደግሞ አራተኛ ሰው ትላለህ። ሚዩት አድርግና ተማር ኢዲየት። እና ያ ባይ ዘ ዌይ ባዮሎጂካሊ ዲቫይስ ምን እንደ ስድብ ክርስቲያናዊ ባህሪህን ወደ ጎን አድርገውና እንማማር። አሁን ስድብ ባህሪ ይላል። ባህሪ ምን እንደሆነ አታውቅም ብራዘር። አሁንም ዝም ብለህ ባህሪ አትበል ዶንቆሮ። ለምሳሌ ስድብ የአንተ ክርስቲያናዊ ባህሪ ነው።
የክርስቶስን ቀጥል ሀቢብ። እኔ ደግሞ ያላ ባህሪ እንደሆነ አሳያለሁ። በቃ ስለ ሚዩት አድርገን ዶንቆሮ ባለጌ ምናምን የሚለው ማለት ነው እሱ እንደሆነ አሳያለሁ። ሀቢብ ቀጥል። እሺ እኔ አሳያለሁ ያላ ባህሪ እንደሆነ ስድብ ማለት ነው። ዶንቆሮ መሀይም ምናምን እያለ እንደሚሳደብ ባለጌ ምናምን እያለ እንደሚሳደብ ማለት ነው። እሺ ቆይ አንዴ ጨርሱ በቃ አንተ ይፍታ ሚዩት በል ሚዩት አድርገን። እሺ ቀጥል። ዝም በል አንተ ይቃታገዛል። እኔ በጣም ባዝሊን ካልቀባው እንዴ እኔ እኮ ለአንተ አግዥ አይደለም በቃ እንዲያልቅ ነው እንጂ ፊት ሲሰጣችሁ ባዝሊን ካልቀባን የምትሉት ነገርስ አሁን ሚዩት አድርጋ አንተም ሀቢቢ ቅድም አቋርጠ ነው እኔ በመሀል ገብቼ እንደዚህ ይሁን አልኩኝ እንጂ አልተወያየው አራተኛ ሰው ምናምን የምትለው ማለት ነው ፖለቲካ። እሺ ሀቢብ አሁን ኔትወርክ ሰርቷል በደንብ ወይስ እንደቀደም ሰማለሁ? ግን አሁን አልሰማም። ምንም እና ትሰማለህ እኮ ለኛ አንተ አይሰማም እንጂ በመሀል ምን አልከኝ? ይሰማል። አሁን ይሰማል። ያንቺ ይሰማኛል። ቀጥል። ኦኬ ፊናን አሁንም ይኸውልህ ስለ ባዮሎጂካሊ ድራይቭ የሚለውን እዛ ላይ ፎከስ አድርገህ ባህሪ የሚለው ስለ ባዮሎጂካሊ ድራይቭ ምን ማለት ነው የሚለውን ብታጠና ኦኬ እንደዚህ አይነት ነገሮችን ብታጠና ባህሪ ከዛ ጋር ምን አይነት መገለጫ አለው የሚለው ማለት ነው። ግን ወደ ጆሆ ጥያቄ ጠየቀህ። በጣም ሲምፕል ጥያቄ ነው። አሁን ለምሳሌ እኔ ቅድም አንስቼልሃለሁ ዋሃቢዮች እንደዚህ ብሎ ያምናሉ፣ እጁን እግሩን ያላ ባህሪ ነው ብሎ ያምናሉ። እነዛ ቃላት በዛ ዙሪያ ነው የጠየቀ። ለምሳሌ ምን ብሎ ነው የጠየቀ? አይ ቲንክ በመሃል ላይ የመጣሁት አላህ አካላቶችን ታዘርቃለህ ለአላህ አካላቶችን ታዘርቃላችሁ ስትል አካል አንልም አልክ። ሶ ምንድነው የምትሉት? ዛት። ያ ዛት ምንድነው? ዲፋይን አድርገው። ዛት ማለት ዛት ነው እኮ። ዛት ምን ብለን ነው የምንጠራው? ለምሳሌ ኦኬ ያ ዛቱ ያላ ባህሪ ነው አይደለም? ኪናን እኔ አዙሬ ልጠይቅህ ሚዩትናሳ ኦኬ ምን አልከኝ? ጆ ምን ብሎ ነው የጠየቀህ? እንዲገባህ ማለት ነው። ለአላህ አካላቶችን ታዘርቃለህ ሲል አካል የሚባለውን ቃል አንጠቀምም አልክ። ሶ ምን ብለን የምትጠቀመው? ዛት። ዛቱ ያ ዛቱ ምንድነው? ዲፋይን አድርግ ሲልህ አላረክለትም ማለት ነው። ኦኬ እጅ፣ እግር፣ ፊት፣ አይን፣ ጆሮ፣ ጥፍር፣ ጣት ብላችሁ ስትጠቀሙ ዛት እያላችሁ ነው፣ አካል እያላችሁ አይደለም ማለት ነው። ሶ ያ ዛቱ ያላ ባህሪ ነው አይደለም? ሚዩትን አንሳ። አንዴ ቆይ ሰው መጥቶብኝ ነው። እሺ አንዴ ኦኬ ሉክ ያላ ባህሪ ነው ቢሉ ራሱ እንዴት አካል የሚለውን ቃላት ተጠቀሙ አይደል የተባለው? እጅ፣ እግር፣ ፊት፣ ጆሮ፣ አይን ወዘተ ለምሳሌ ጥፍር ያልጠቀስኳቸው አላህ ተገለጠበት ፊቱን ምናምን የሆነ አሳየ የሚሉት ነገር በሙሉ ዛቱ ከሆነ አንድ አላህ ስንት ዛት ነው ያለው? አላህ አንድ ነው ካሉ አንድ ያሉት ምኑን ነው? ዛት ነው አሉ አይደል? የአንድ ያሉት ምን ነው? ዛቱ የተነጣጠለ ነው የተገጣጠመ? አንድ የሚሉት ተገጣጥሞ ነው አንድ ያሉት? አላህ ስንት ዛት ነው ያለው? አንዱ እሱን ይመልሱልናል። ስንት ዛት አለው አላህ? ኪናን በደንብ ስማ። አላህ ስንት ዛት አለው? ኢቭን ይከብዳል ብዬ ተስፋ አደርጋለሁ። ያ ዛቱ ባህሪው ነው አይደለም? ምክንያቱም አላህ ከአርሽ በላይ ነው ስትሉ በዛት ትላላችሁ። በዛቱ ነው ከአርሽ በላይ። ያ ከዛቱ በዛቱ ከአርሽ በላይ የሆነው አካላት ትበልብለናል። ዛቱ ባህሪው ነው አይደለም? ምኑ ነው? ዛት ስንል ምን እያላችሁ ነው? ዛት አላችሁ። ምኑ? የትኛው ዛት? ያላ ዛት። ያላ ዛት ላላ ምኑ ነው? ኦኬ ተመልሻለሁ። ጥያቄህን ከማጥራት እንጀምራለን። ጥያቄን ሰምተዋል ኪና? ወደ በደንብ ሰምቻለሁ። የአላህ ዛቱ ባህሪ ነው አይደል? ጥያቄ ያ የአላህ ዛቱ ነው ወይ?
ኪናን ድምፅን ኤርፎን ምናምን የተጠቀምክ ነው? ድምፅን ትንሽ ብታሰማል። ኪናን እየተሰማችሁ ነው? ኦኬ የኔ መስሎኛል። ነው አይሰማም። እኔ ጋር የሱ ነው አይሰማሽ? ኦኬ የአላህ ዛቱ ሲፋ አልሰማም። አሁን መጣል። ቀጥል። ኦኬ የአላህ ሲፋው ዛቱ ነው። የአላህ ዛቱ ሲፋ ነው ወይ ጥያቄ? በደንብ ሰማኝ፣ እንድሰማኝ ማለት ነው። አንድ ሁለት ጥያቄ ነው ያቀረብኩልህ። መጀመሪያ ልምጣለህ፣ ችግር የለውም። ለምሳሌ እጅ አለው፣ እግር አለው፣ ፊት አለው፣ አንገት ፊት አለው፣ እጅ የሚለው ቃል ቆይ አንዴ ታይማን እንግዲህ እንደዛ ስትል ዛቱን እየጠቀስክ ነው። ስለዚህ የአላህ ዛቱ ሲፋ ነው ወይ ሲፋው ነው አይደለም? ቆይ ስማኝ አንዴ ስማኝ። ጥያቄ በስራ ላቀርብልህና ተመልሳለህ። እሺ እነዚህ የጠራዋቸው የኮምፖነንቶች ወይም እነዚህ አቅንትኖች የአላህ ዛት ናቸው ብላል አይደለ? አካል አይባሉም ዛት ነው የሚባሉት አይደለ? ኮምፖነንት ብለን አንጠቀምም እኛ። እሺ እነዚህ የጠራዋቸውን የአላህ ዛቱ ናቸው አይደለ? አንተ ዛቶቹ ሲፋ ናቸው ወይ ያልክ ነው? ቆይ መጀመሪያ ስማኝ። አሁን ይኸውልህ ጥያቄን እየሰማ ሌላ ጥያቄ የኔን ጥያቄ በደንብ ሰማ። መጀመሪያ ሀሳብ አትስጥ። ምን ሊጠይቀኝ ፈልጎ ነው የሚለውን ጆሮ ላይ አተኩር። ምንድን ያልኩህ እኔ አሁን ለምሳሌ ሁለት እጆቹ አሉት እና አንድ ባት አለው ሁለት እጆች አሉት በሚለው ልውሰድልህ። እነዚህ ባት አለው ሁለት እጆች አሉት የተባሉት የአላህ ዛቱ ናቸው አይደለ? አዎ ነገርኩህ እኮ ዛቶቹ ናቸው። አላህ ስንት ዛት አለው? በቁጥር ስንት ነው? በቁጥር የሚቆጠር አይደለም፣ አይቆጠርም። ስንት ዛት አለው? ጥያቄን ብቻ መልስልኝ። አይቆጠርም ብለህ አይቆጠርም። አንድ ሁለት እያልን የምንቆጥረው አይደለም። አለኝ ያለው የአላህ ዛት አይታወቅም። ወይም ብዙ ሊሆን ይችላል፣ አለኝ አንድ ሊሆን ይችላል፣ አይታወቅም እያልከን ነው? ቆይ አለኝ ያለውን ዛት አምላካችን አላህ ሱብሓነሁ ወተዓላ አለኝ ያለውን ዛት አለህ ብለን እናጸድቅለታለን። ከዛ በተረፈ ያልገለጸውን ነገር እንዲህ ሊሆን ይችላል እንዲህ ነው ብለን አንቀባጥርም። እንደ ሌሎች ሃይማኖቶች እንደዚህ ስለሆነ እንደዚህ ነው ብለን አንቀባጥርም። አንዴ ሀቢብ አንዴ አላህ ሱብሓነሁ ወተዓላ አምላካችን አላህ ሱብሓነሁ ወተዓላ አሁን እዚህ 273 ወርጭ አላችሁ፣ ሁላችሁም አዳምጡ። አምላካችን አላህ ሱብሓነሁ ወተዓላ አለኝ ያለውን ነገር በቁርአንና በሐዲስ የመጣውን ነገር በሙሉ ሙስሊሞች በሐዲስ የመጣውን ሰሒህ የሆነ የአላህን ዛት ሁሉም ሙስሊም አለኝ ያለውን ነገር ይቀበላል። አሃ ይሄ ነገር አለ ወይ? ለምሳሌ አላህ አለኝ ያላለውን ነገር አምጥተህ አለ ወይ ብለህ ስትጠይቀን ያልተገለጸልንን ነገር ወይም ደግሞ ያልተቀመጠልንን ነገር አለውም የለውም ብለን አንመልስም። ዛቶቹን ቁጠራቸው። እሺ አለኝ ያለውን ዛት ቁጠር። ዮሐንስ ሚዩት አድርግ ፕሊዝ። አለኝ ያለውን ዛት ቁጠረው ፓፓ። ለምንድን ነው ቤቱን ጋይድ የምታደርጉት? 10 ሰው ጋር እየተደራረባችሁ? እሺ ይኸውልህ ከኔ ጋር አውራ። ይኸውልህ አሁን ምን አልክ መሰለህ? አሁን ምን አልክ መሰለህ? ልብ በሉ። እኔ ሁለት እጆቹ ይቆጠራሉ። ባይዘዌ ሁለት እጆቹ ይቆጠራሉ። ምክንያቱም ሁለት ናቸው። በቁጥር ደረጃ አስቀምጠናል። ኦኬ ሁለት እጅ ስንል ሁለትን ነገር እያየን ነው። ስለዚህ አካል እያየን ነው። ወይም ሶሪ ሁለት ዛት እያየን ነው። ሁለት እጆችን እንቆጥራለን ስትል ቆይ አንዴ ሀቢብ በጣም እንትን ላደርግልህ ነው። ትቀጥላለህ፣ ወላሂ ችግር የለውም። ግን አሁን ሁለት እጆችን በእናትህ አሁን ለአንተ ስላልተቀው አንዴ ሀሳቤን አንዴ ስታወራ ስትመልስ ሰምቻለሁ። ሚዩት አድርግ ብለኛል። ሚዩት አድርግ አንተ። ምክንያቱም ጥያቄ ስለከበደ አልተገለጸም ብለን የመለስክልኝ። እኔ ደግሞ ለኔ እንዴት እንደተገለጸ ለአንተ ያልተገለጠው ለአንተ ያልተገለጠው ለእኔ የተገለጠ እንደሆነ እንዴት እንደሆነ ላሳየህ። ሚዩት ሀቢብ ስለከበደኝ አይደለም አልተገለጸም ብላ እባክህ እኔ አዳምጠኛ እኔ ላሳይክ። እሺ ሚዩት አደርግልሃለሁ፣ ችግር የለም። ደቂቃም ሰጣል። በደንብ ሚዩት አድርግ። በመጮህ እኮ መልስ አይመለስም ብራዘር። መለስክልኝ። ምን ብለህ ተናገርክ? አላህ ያው ያንተን መልስ ልድገምልህ። ያንተን መልስ ምን ብለህ መለስክልኝ? አላህ ስንት ዛት አለው ተብሎ አይነገርም። ለምን አልተገለጠልንም? እኔ ምን ብዬ ቆይ እኔ ደግሞ ምን ብዬ የጠየኩ? ሁለት እጆቹን፣ አንድ እግሩን፣ ፊቱን እነዚህን ሁሉ ጠርቼ የአላህ ዛቱ ናቸው። አዎ የአላህ ዛቱ ከሆኑ አላህ ስንት ዛት አለው አልኩ። ካልተገለጠልህ አላህ ወይም አንድ ዛት አለው ወይም 100 ዛት አለው ወይም 99 እንደ ስሙ 99 ዛት አለው አይታወቅም። አገኘኝ አይደለ? ያ ዛቱ ራሱ ለምሳሌ ሁለት እጆቹ ዛቱ ላይ የተገጣጠሙ ይሁኑ የተነጣጠሉ ይሁኑ አይታወቅም። እጁ
ሶሪ ጥፍሮቹ እነዛ ጥፍሮቹ እጁ ላይ ሁለት ቀኝ እጆቹ ላይ ተገጣጣሙ ይሁኑ ተነጣጠሉ አይታወቅም። ባቱ ዛቱ ላይ ተሰካ ይሁን የወደቀ ይሁን አይታወቅም። ሶ አሁን አንተ አላህ ስንት ዛት አለው ስልህ አልተገለጠም ካልክ ግን እነዚህ ባህሪያቶች ወይም እነዚህ እጆቹ እነዚህ እግሮቹ ምናምን ይቆጠራሉ፣ ግን ዛቱ አይቆጠርም። ሶ ዛቱ የማይቆጠር ከሆነ እነዚህ እንትኖቹ የሚቆጠሩ ከሆነ አላህ እንዴት ነው የምትረዳው? ያልተቆጠረና የተቆጠረ ማንነት አለው አላህ? የማይቆጠርና የሚቆጠር ማንነት አለው? እንኪ ልመልስልህ መልስልኝ። ልመልስ። እሺ መሀል ላይ እንዳትገባ እንደኔ መሀል ላይ እንዳትገባ። እሺ መሀል ላይ አልገባሁብህም። እኔ መሀል ላይ እንዳትገባ። እኔ ማልገባ በለምዶ ታውቃለህ። ቁጭ ብዬ የምሰማ ኪናን ሳትጀምር ማለት ነው የጠየቅኩህ ላይ ብቻ ችግር የለም። የጠየቅከው ላይ በጣም አጥርተህ ነው ማለት ነው። በጣም ይሄ በቃ የናውሌጅ ደረጃ ነው እና በጣም የተለያየ ደረጃ ላይ ነው ያለው። ወደ ሀሳቡ ስንመለስ የአምላካችን አላህ ሱብሓነሁ ወተዓላ ዛቶች የአምላካችን አላህ ሱብሓነሁ ወተዓላ ዛት የተገለጸልን አለ፣ ቁርአን ላይ ሐዲስ ላይ የተቀመጠልን አለ። እነዛን ነገራቶች እንቀበላለን። አዎ እንቀበላለን። የጠቀስካቸውን ነገራቶች ሙሉ አላህ እጆች አሉት አዎ አለው ብለን እንቀበላለን። ይሄንን ነገር በቀጥታ የምንተማመንበት የምንቀበለው ነገር ነው፣ ምክንያቱም አለኝ ስላለ። ነገር ግን አለኝ ያላለውን ነገር አምጥተህ አላህ እንዲህ ሊኖረው ይችላል የሚለው ነገር ካልተገለጸ ነገር አንድ እንደ አማኝ አይመጣም። ካልተገለጸ ነገር ላይ ወይም ካልተቀመጠ ነገር ላይ ለምሳሌ አላህ እንዲህ አለው ብለህ የሌለውን የአላህን ዛት አምጥተህ አላህ እንዲህ አለው ወይ ብለህ ስትጠይቀኝ እኔ ወዲያው ምንድነው ማድረገው? አለ ወይ የሚል የለም ወይ የሚል ጥያቄን ቴዎሎጂን በመሰረትኩበት ቁርአንና ሐዲስ ላይ ዞር ብዬ አያለሁ። ያ ነገር ከሌለ ምንድነው ምልህ አለም ወይ የለምም ሊሆናል የሚችል እንደዛ አይነት መልስ አይደለም ሰጥ። እንደዛ አይነት መልስ አይሰጥም። ካልተገለጸ ነገር ላይ ካልተቀመጠ ነገር ላይ ሊኖረውም ይችላል ላይኖረውም ይችላል ብለህ ካመጣህማ አደጋ ነው። እንደዛ አይደረግም፣ ለአንተም አደጋ ይሆናል ማለት ነው። ምክንያቱም እግዚአብሔርም ያልገለጸው ብዙ ነገር መጽሐፍ ቅዱስ ላይ ብንገባ ብዙ ነገር ልናወጣ እንችላለን። ቸርች ፋዘር ላይ ብንሄድ ብዙ ነገር ልናወጣ እንችላለን። ኪናን አላህ ላይ አይደለም አላህ ላይ ችግር የለም። አላህ የራሱን ኤግዛምፕል ሊያብራራ አይችልም። አላህ ተናገረ ኤግዛምፕል መጠቀም አልችልም፣ ያንሰኛል፣ ያጥረኛል የምትል ከሆነ እፈቅድልሃለሁ ወደኛ እንድትመጣ። ክርስትና ሲነካ እንድትቆነጥጠች ዛት። ስለዚህ የጠየቁም ዛትና ምኑም ከምኑ ታገናኛለህ? ዛት የሚለው አብራራልኝ ብራዘር። አንዴ ልመልስ። በቃ በጣም አጭሩን ነገር ዛት የሚለው የአላህ መለኮታዊ ዛቱ ነው። የአላህ ሲፋ ደግሞ የሚባለው የአላህ መለኮታዊ አትሪቢዩቱ ባህሪው ነው። የአላህ ባህሪና ስሞች የሚባል ነገር አለ። ሲፋ ስንል ማለት ነው። ዛት ስንል ደግሞ አለኝ ብሎ እኛም ደግሞ አለው ብለን የምናረጋግጥለት የራሱ የሆነ ዛቶች ናቸው። ነገር ግን አንተ እንዳልከው የአላህ ዛቱ የአላህ ሲፋ የአላህ ዛቱ 1 2 3 4 5 6 ተብሎ ይቆጠራል ብሎ ያስቀመጠ አንድ የሙስሊም ሊቃውንት አለ፣ ስኮላር አለ። ኦኬ ምን አለ ወገናችን? አንድ ስኮላር አለ ወይ? አንድ ስኮላር አለ ወይ? አንድ ስኮላር አለ ወይ? አሁን በማስረጃ ነው የምናወራው። አንድ ስኮላር አለ ወይ? ጥያቄን ሳትመልስ ገና ስኮላር ትለኛለህ። አንተ ቀጥታ ነው የጠየቁህ። እኔ እኮ የጠየቁህ አንድ ያብራራ ስኮላር አለ ወይ? እባክህ እኔ የጠየቅኩህ ሌላ ነው ብራዘር። አንድ ኢስላሚክ ስኮላር የአላህ ዛቶች ይቆጠራሉ ብለህ 1 2 ብለህ ስትቆጥር እንደዛ ይቆጠራ አንድ ኢስላሚክ ስኮላር አለ? ስሜታዊ የሆንክ ነው ከናል ስሜታዊ የሆንክ ነው። ኧረ ተረጋጋ። በማስረጃ ነው ስሜታዊ የሆንክ ነው። የምር የሆንክ ነው። የዛን ጨዋታሽን እኔ ጥያቄ ጠየኩህ። እሺ አንድ ስኮላር አለ ወይ? ላጥራልህ። አንድ ስኮላር አለ ወይ? የምን ስኮላር ነው የሚለው? ጋይስ ኧረ ቆይ ተረጋጋ። እኔ ጠየኩት ሌላ ጋይስ፣ እሱ ስኮላር ይለኛል። እሺ አንዴ ኧረ ቆይ እኔ የጠየኩት ምንድን ነው ጋይስ? ቅድም እጆቹን ቆጠርን፣ እግሮቹን ቆጠርን። እነዛ እጅና እግሮቹ ያላ ምናቸው ነው አለ? ዛታቸው ነው አለ። ኦኬ የሚቆጠር አካል አለው። ሶሪ የሚቆጠር እጅ አለው፣ የሚቆጠር እግር አለው። እነዛ የሚቆጠሩ እጅና የሚቆጠሩ እግሮች የአላህ ምን ዛቱ ከሆኑ ዛቱ አይቆጠርም። ልብ በሉ ዛቱ አይቆጠርም። ለምን?
ምንነቱና ማንነቱ ስለማይታወቅ አልተገለጸም ብሎ መለሰ ጀለስ። የሚቆጠር እጅና የሚቆጠር እግሩ ወይንም እነዛ ምኑ ነው ያሉት? ዛቱ ነው ያሉት። ቋንዴ ፕሊስ አንዴ ታደርገኝ ባኪን ኮርድ ነው እያወራን ያለ ነው። እባክህ የጠየኩት ጥያቄ አልገባም ብራዘር። ምን ብዬ ነው የጠየኩ? ከሰማ በደንብ ነው የገባኝ። በደንብ ነው የመለስኩልህ። የአላህ ዛቶች ይቆጠራሉ ስትል እንደዛ ያለ ስኮላር አለ ወይ? እኔ ጠየኩ ያለሁት ዛቱ አይቆጠርም ብለህ የሚቆጠር ዛታ የማይቆጠር ዛታ አለው። ሚውት አድርገን ወደ ማስረጃ የአላህ ዛቶች ይቆጠራሉ ብለሃል። የአላህ ዛቶች ይቆጠራሉ ብለሃል። እንደዛ ብሎ ያብራራ አንድ ስኮላር አለ። ጥያቄ ነው የጠየኩ። የአላህ ዛት ይቆጠራል ብያለሁ። እኔ ጋይስ ጥያቄ ስትጠይቅ ለአንተ መልስ የሚሆን አትልቁት። ምን እያለ ነው? የአላህ ዛት ይቆጠራል ብለሃል እያለኝ ነው። ብያለሁ። ስለዚህ የአላህ ዛቶች አይቆጠሩም አይደል? ብያለሁ ወይ? ጥያቄን እንጂ ጠየቅ። ብያለሁ ወይ? ዛቶች አይቆጠሩም አይደል? ብያለሁ ወይ? ስለዚህ የአላህ ዛቶች አይቆጠሩም ብያለሁ። እንደዛ ብያለሁ እኔ መልስ። ስለዚህ የአላህ ዛት አይቆጠርም። ስለዚህ አትበል ብለሃል ብለኛል። በውሸት ከሰኛል ብያለሁ። ስለዚህ አላልክም በሚለው ብያለሁ ወይ? አዎ በል ብያለሁ ወይ? እኔ ቀጣፊ ማስረጃ ክፈት፣ አዳምጠኝ። ክፈት ቪዲዮ እናድርገህ። የአላህ ዛቱ ክፈት ቪዲዮ። እኔ ብያለሁ ወይ? ክፈት። የተናገርከው ነገር ልትክድ ነው። ክፈትና በማስረጃ አሳይ። ቀርተኛላ የአላህን ዛት ትቆጥራለህ አላልክም? ኪናን ምን አይነት ጭንቅላት ነው ያላቸው? በመድኃኒዓለም አንዴ ሚዩት አድርግ ኪናን። በጣም እየረበሽክ ነውና የጠየቀ ጥያቄ በጣም ሲምፕል ጥያቄ ነው። እኛም አልሰማንም። ይቆጠራል ያለ ነገር እኛም ሀቢቢ ጠየቀህ እንጂ ይቆጠራል ብሎ ሲናገር አልሰማንም። ሰው ያልተባለ ነገር ለማለት አትሞክር። ይሄ ለማምለጥ የምትሄድበት ርቀት ጥሩ አይደለም። ሲቀጥል ደግሞ ቁርአን ላይ አደም በሁለት እጆች የፈጠርኩት ከመስገድ ምን ከለከለ እያለ አላህ ራሱ እየቆጠረ ከዛ ደግሞ ኡላማዎች አምጡልኝ እንደዚህ ብሎ የቆጠረ ምናምን ብለህ መጠየቅህ በራሱ የወቀ ድክምናህን ነው የሚያሳየው። ሰው የተጠየቀው ነገር ላይ ፎከስ አድርግና የተጠየቀውን ጥያቄ ለመመለስ ሞክር። ህፃን ልጅ የለም እዚህ። የተጠየቀውን ጥያቄ ለመመለስ ሞክር። የኔ ጥያቄ ምን መሰለ? የማይቆጠር ዛት አለው እሱ እንዳለው ሄርኩለት። የሚቆጠር ደግሞ እጅ አለው። የሚቆጠር እጅና የማይቆጠር ዛት አለው። ምን ብሎ መለሰ? ዛቱ ይቆጠር። ስንት ዛት አለው አልኩት፣ አልተገለጸም አለ። በዛ ሎጂክ ነው ሄድኩለት። ጀለስ ዛቱ ይቆጠራል ብለህ ተናግራል። አንዱ ላማ ማስረጃ ያምጣ ይላል። እኔ ምንድን ያልኩት? የማይቆጠር ዛት አለው፣ የሚቆጠር ደግሞ እጅ አለው። የሚቆጠሩ እጅ ደግሞ የማይቆጠሩ ዛት ብሎ ነው ያለው። የአላህ ዛት ነው ተብሎ ስለተቀመጠ፣ ስለዚህ ምን እናያለን? ያልተቆጠረና የተቆጠረ ማንነት አለው አልኩት። ይሄ ሴንስ ይሰጣል። ይሄን እንዴት ትፈተዋለህ ስለው፣ አይ ዛቱ ይቆጠራል ብለሃል፣ ማስረጃ አምጣ። ዛቱ ይቆጠራል ብለሃል፣ ማስረጃ አምጣ። አንዱ ላማ ማስረጃ አምጣ። አንዱ ላማ አልተገለጸም እያልክ ምንድነው ማስረጃ የምትለኝ? ኬናን መጀመሪያ ጥያቄ ላይ ለመስማት ጆሮውን ክፈት፣ አዳምጥ እያልኩ። በአንተ ሎጂክ ነው የሄድኩት። ዛቱ አይቆጠርም ኦኬ አልኩ። የሚቆጠር እጅ አለው። የማይቆጠሩ ዛትና የሚቆጠሩ እጅ ሚውት አድርጋውን በማል እየገባ ነው እየረበሽክ ያለው። ለዛ ነው የማታደምጡ ጥያቄ። እኔ ጠየቅኩ ሌላ፣ አንተ የምትመልሰው ሌላ። እኔ ያለሁት አርሽ ላይ፣ አንተ ያለው መካ። ምን ነው ጀለስ? ፕሊዝ የክርስቲያናዊ ባህሪን ተው ብያለሁ። የክርስቲያን ባህሪ መጥፎ ነው አይደለ? መጥፎ የትኛው ባህሪ እንደሆነ የክርስቲያን ባህሪ ማለት አንተ ነው ኪናን። እሺ እኔ ነው ችግር ወደ አልፋታም። ቆይ አሁን ጥያቄ ያልኩህ ክርስቲያናዊ ባህሪህን ተው ብያለሁ። አሁን ሳደብ ምናምን አንተ ክርስቲያን ነህ። ስለዚህ ያ ክርስቲያናዊ ባህሪን ደግሞ ወደ ጎን ታደርገዋለህ። አልፋታም። አታልቅስ። ፖለቲካ ትስራ። አታልቅስ። ማልቀስ ባህሪያችሁ ስለሆነ አታልቅስ። ቀጥታ መጠይቅ ጥያቄ መልስልኝ። ጥያቄ ስለከበደ ዝቅ ላርግና ላሻሽልልህ። የአላህ ሁለት እጆቹ ዛቱ ላይ የተገጠሙ ናቸው ወይስ የተነጣጠሉ ናቸው? ኦኬ ልመልስልህ። ሚት ኢንትራክት እንዳታደርገኝ። በኋላ ማስረጃ ያላደረኩትን ማስረጃ አንጣ ብለህ ደግሞ ለማምለጥ ፖለቲካ እንዳትስራሽ። የጠየኩት ጥያቄ ምንድነው? የአላህ ሁለት ቀኝ እጆቹ ስለሚሰማኝ የአላህ ሁለት እጆቹ ዛቱ ላይ የተገጣጠሙ ናቸው ወይስ የተነጣጠሉ ናቸው?
ስለዚህ ላውራ አሻሶራኝ አውራ ኦኬ የአላህ ሁለት እጆቹ ሁለት ስንል እንደ ፍጡራን አይነት እጆች አይደሉም፣ መለኮታዊ እጆች ናቸው። ሁለት ብሎ ሲጠቅሰው አንተ አልጠየኩም የጠየቁን ብቻ መልስ። እኔ ያለ እጅ ማንን ይመስላል? ፍጡራን ይመስላል? የከበደን ይመስላል? የመሐመድን ይመስላል? አልጠየኩም። እኔ የጠየቁ ጥያቄ ያለ ሁለት እጆቹ ወደ ሀሳቡ ብዙ አታወራ። በቃ ወደ ሀሳቡ ልመለስልህ። ያለ ሁለት እጆቹ በደንብ ነው የገባኝ። የተነጣጠሉ ናቸው፣ የተገጣጠሙ ናቸው። በደንብ ነው የገባኝ። የአላህ ሁለቱ እጆቹ የአላህ መለኮታዊ የሆኑ ሁለቱ እጆቹ ዛቱ ላይ የተገጠሙ ናቸው፣ የተነጣጠሉ ናቸው የሚል በማስረጃ ተደግፎ ከአምላካችን አላህ ሱብሓነሁ ወተዓላ ዘንድ ለምዕመናን ግልጽ የሆነ ማስረጃ የመጣ ያለ። ስለዚህ አዳምጥ ለምን ታስቆመኛለህ? መልሼ ልጨርስ። አንድዳ ለደም ትረበሽ። መልሼ ልጨርስ። ምንድን ነው የምትመልሰው? እሺ ቀጥል። መልስሽ። እሺ ምን አልኩኝ? የአላህ እጆቹ ዛቱ ላይ የአላህ እጆቹ ዛት ናቸው። መጀመሪያ የአላህ እጆቹ ራሱ ዛት ናቸው። ከየትኛው ዛት ጋር ይጋጠማል የሚለው ነገር በራሱ ወደ አንተ ጥያቄ የሚዞር ነው። ግን ምንድን ያልከው አንተ ቅድም? ምንድን ያልከው አንተ ቅድም? አዳምጠኝ፣ ልመልስልህ። ደግሜ ልመልስልህ። ዛቱ አካሉ ልመልስልህ። የአላህ አንዴ ኪናን ተረጋጋ። ሰላም ብያለሁ። እንዴት አላችሁ? ወላሂ ሰባተኛ ያውቃልኝና ለአንተ ሰጣለሁ። ኪናን አንዴ ላጥራውና ለአንተ ልስጥ። አንዴ ኪናን ተረጋጋሽ። ወንድማ አይረብሽም። ተረጋጋ። ስሜታዊ አትሆን። ይኸው ስሜታዊ መሆን ጀመረ ካሁኑ። ኪናን ብዙ የተወናበዱ ነገሮችን እየተናገርክ ነው። ለምሳሌ ቅድም ሀቢብ ትዝ ይልህ እንደሆነ እኔ እየሰማሁ ነበር በደንብ አድርጌ። ዛት አይቆጠርም ብሎ ክሌም አድርጎ ነበር አይደለ ሀቢብ? አይቆጠርም ብሎ ነበረ። አሁን እጁ ራሱ ዛት ነው አለ። ስለዚህ እጁ ይቆጠራል ማለት ነው። ሱራ 2 ቁጥር 43 ነው አይ ቲንክ። በሁለት እጆች ለፈጠርኩት የሚለውን ክፍል እናየዋለን። ሁለት ብሎ ተቆጠረ። ዛት አይቆጠርም አለ። ደግሞ እጁ ዛት ነው። እኔ ሴንስ እጁ ይቆጠራል። አንድ ሁለት ተብሎ ይቆጠራል። አምላካችን አላህ ሁለት እጆቼ ብሎ አደምን የፈጠረበት ሁለት እጆቼ። ቆይ አንዴ እየዋሸ ስለሆነ ሌላ አንተ ነህ እየዋሸኸው። ተበላህ እኮ አሁን ተዋረድክ እኮ እዚሁ ላይ። አንድ የያዘው ተረጋጋና ለጉልበት አንተ ይልቅ ፕሊስ እባክህ እሺ ተረጋጋ። እንዴ ባይዘው እንዳይረጋጉ የሚያረጋቸው ነገር ምን እንደሆነ ታውቃላችሁ? ወንድማቸው ነው። አጋንንት ወንድማቸው ስለሆነ አጋንንት ሰከን እንዲሉ አያረጋቸውም፣ እንዲረጋጉ አያረጋቸውም። ፕሊስ አንዴ ከናን ፕሊስ እባክህ እንደው ምን ሆኗል ልጁ? ተረጋጋ እንዴ። እሺ ለማንኛውም ተረጋጋና ቀደም ክሌም የተደረገ ነገር ነበረ። ስትወያዩ ምን ብላችሁ ነበረ? ዛቱ አይቆጠርም ብላችሁ ነበረ። አሁን ደግሞ ዛቱ እንደሚቆጠር አይተናል። ስለዚህ ሁለት የሚቃረኑ ነገሮችን እየተናገርክ ነው። አንተ ሐሰተኛ ወይም ቀጣፊ ነህ ማለት ነው። ሌላ ሰው ገብቶ ቢመልስ ጥሩ ነው። አሁንም ሐሳብህን የምትቀያየር ከሆነ አንተ ጋር መወያየት አንችልም። እሺ ሐሳብህን በቀየር ቁጥር አንተ ጋር እንደዛ ማድረግ ስለማንችል ሌላ ሰው አስገቡ። እሺ ሐሳቤን ግልጽ አድርግና አንተን በቃ አሁን ደግሞ ልትቀይር ነው ሐሳብህን ታችሁንና ሌላ ሰው መመለስ የሚችል ሰው። አሁን ዛቱ አይቆጠርም ብለህ አሁን ደግሞ ይቆጠራል ብለህ የምትናገር መጀመሪያ ከራስህ ጋር ታረቅ እንጂ ወደ ግራም ወደ ቀኝ የምትሮሰው ባይዘዌ ዛቱ ስንት ዛት አለው አለው ባይዘዌ ቶፒኩን ይውላችሁ ጓኒም በቃ ስለያስኮ ቴንኪው ይውልህ ስንት ዛት አለው አላሁ አለም ሰላም አንዴ ሚታርጊ መታች ቤቱን አክብሩ ፕሊስ እባካችሁ። አላህ ስንት ዛት አለው አልተገለጸም። ያ ማለት ይቆጠራል አይቆጠርም አያውቅም። ያላ ዛት እንደሚቆጠርና እንደማይቆጠር ምንም ክሌም አላደረገልንም ማለት ነው። ስለዚህ አልተገለጠም። ኦኬ ሁለት እጆቹ ይቆጠራሉ። ሁለት እጆቹ ያልተቆጠረና የማይቆጠርና የሚቆጠር ማንነት አለው ማለት ነው። ምንነትና ማንነት አለው። ወይም ማንነት አለው። እንዴት ዲፋይን እንደሚያደርጉት አላውቅም። መለሰና ደግሞ ምን አለ? ሁለተኛ ጥያቄ ጠየቅኩት። እነዚህ ሁለት እጆቹ
ዛቱ ላይ የተገጣጠሙ ናቸው የተነጣጠሉ ናቸው? በጣም ሲምፕል ጥያቄ ነው የጠየቁት ጋይስ። በጣም ለነሱ ግን ተራራ ሆነባቸው። አይ እጁ ራሱ ዛቱ ነው አለ። ቅድም ግን ዛት አይቆጠርም አለ። አሁን ደግሞ እጁ ራሱ ዛቱ አለ። ዛቱን ቆጠረልን አልቆጠረልንም? ሁለት ዛት ብሎ አስቀመጠልን። እግሩም ዛቱ ከሆነ እግሩም ይቆጠራል፣ 3 ዛት እንለዋለን። ፊቱ ዛቱ ከሆነ ፊቱም ይቆጠራል፣ 4 ዛት እንለዋለን። ዛት። ስለዚህ አላህ የሀገር ዛት ይኖረዋል ማለት ነው፣ እንደ ልጁ አመለካከት ከሆነ ማለት ነው። ስማ ወንድም ስርዓት ይኖረህ። መጀመሪያ ቤታችሁ ስለሆነ ሚውት እያሰራችሁት ነው እንጂ ሐሳቡን አላስገለጻችሁ። ሂጂ ወደዛ እኔስ ፍል አቅል ያምሮ ጎደሉ አለ መሐመድ ሀቢቢ። በነገራችን ላይ ዛት የሚለው መግለጫ ቃል የለውም ምናምን እያለ ዛት ማለት ምንነት ማለት ነው። ዛት ማለት ምንነት ነው። ዛትና ሸክስ የሚባል ነገር አለ። ሸክስ ካላ ማንነትን ነው የሚገልጸው። ለምሳሌ አንተ አሁን የራስህ ሸክስያ ምንድነው ብትባል ያንተ ማንነትህ ምንድነው እያሉህ ነው። ያንተ ዛት ምንድነው ካሉ ግን ምንነትህ ነው። ስለዚህ ዛት ማለት ምንነት ነው። ሸክስ ማለት ደግሞ ማንነት ነው። ስለዚህ የአላህ ዛት ወይንም ምንነቱ ይቆጠራል ወይስ አይቆጠርም የሚለውን እንኳን አያውቅም ልጁ ማለት ነው። ለምሳሌ አንድ ቀጭን ጥያቄ በነጭ አማርኛ እናንሳ። ለምሳሌ ስለ አላህ ይወርዳል አይደል? ሐዲስ ላይ ሱናን አቡ ዳውድ ላይ 1/3 የሌሊት ክፍል ላይ እስከ ቅርቢቱ ሰማይ ሆኖ እስከምናያት ሰማይ ይወርዳል ተብሏል። ቁርአንም ሱረቱ ነጅም ቁጥር 8 ላይ ይወርዳል ብሏል። መውረድን ወረደ ይላል። አላህ ርደተ አላህ ወይም የአላህ መውረድ በቁርአንም በሐዲስም የመጣ ነገር ነው። አሁን የሚወርደው በዛቱ ነው በምንነቱ ነው ወይስ በማንነቱ? አሁን ይሄን ጥያቄ ምን ብለው ነው የሚመልሱት? እና ይችል ለመናገር ነው። ስለመውረዱ አሁን ስንነጋገር በዛቱ ነው የሚወርደው በምንነቱ ወይስ በማንነቱ ነው የሚወርደው ነው ጥያቄው። አየህ፣ ከዛ ዛት ይቆጠራል አይቆጠርም ወይ ምንነት ይቆጠራል አይቆጠርም ወደሚለው መሄድ ይቻላል ማለት ነው። ቀጭን ጥያቄ ታነሳለታለህ ዕውቀቱን ለመገመት ማለት ነው። እና ቀጥሉ ሀቢቢ ወጥቷል። ጎራ ቀጥል። አይ ይሁንሽ። ለማንኛውም ሙስሊሞች ነው ግቡና በጨዋነት ረጋ ብላችሁ እሺ፣ ስታወሩ ምናምን ረጋ ብላችሁ ነው የምታወሩ። ማውራት የክርስቲያን ባህሪ ምናምን እያሉ እንትን ዝም ብሎ የሚጨመላለቁትን ነገር ስርዓት ቢይዙ ጥሩ ነው ብዬ አስባለሁ። የክርስቲያኖች መገለጫ ምናምን የሚባል ነገር የለም። ችግር የለውም። እንደዚህ እንዲሆን እንኳን እኔም ስለማልፈቅድ ችግር የለውም። እንዴት አለሽ? ቅድም ገብተሽ ነበረሽ እህታችን ወይስ አንቺ ትመልሻለሽ? አለን አልሐምዱሊላህ። ትመልሻለሽ ወይስ ወንድሞችሽን ጠይቃቸው? ኖ መጀመሪያ ማለት ነው ከልዩነታችን ይሄ ከፖለቲካ ወጣችሁ፣ ሁለተኛ ደግሞ ከዚህ ከአካላዊ ነገር ወጣችሁ ይሄ ሰው እዛ ምርጫ ቦርድ አሳይ ፖለቲካ ምናምን ተራራሽ ነው ታረዳደ እንደው እናንተ ሰዎች እኮ ነው ሳሰጣት አስገባቻት። አትፈኗቸው፣ ያወሩ፣ በሶታቸውን ይግለጡ። እዚህ መጣው የሚተነፍሱበት አጡ፣ ይተንፍሱ እንጂ እዚህ ቤት። ለማንኛውም እሺ፣ ሳይፈዲን እንኳን ደህና መጣ። አሰላሙ አለይኩም ሳይፈዲን። እሺ አብዱ አለ። የእውነት ይህን መመለስ የሚችል ሰው ካለ አላህን አንድ ነው ብሎ የሚያምን ሙስሊም ካለ ኑ እስቲ አንድነቱን መርምረው ምኑ ነው አንድ የሚለውን ነገር ቸክ እናደርገው። እኔ አንድ አልሆንልኝ ብሏል። እኔ ብዙ ነው የሆነብኝ አላህ። ይሄ ደግሞ በጣም ቤዚክ አላሁ ሰመድ ምናምን እያላችሁ የምትሰክሱበት ብዙ ጊዜ የምትሰክሱበት ታይትል ስለሆነ እኔ የአላህን አንድነት ማስረዳት እችላለሁ ብሎ መናገር የሚችል ሰው ካለ አንድ ቁጥር ጻፉ እስቲ። አንድ ቁጥር ጻፉ ሙስሊሞች። አላህ አንድ ነው ብሎ የሚያምን የአላህን አንድነት ማስረዳት እችላለሁ ብሎ መናገር የሚችል ሰው ካለ ቴዎሎጂካል ዋይ እንዴት ነህ? ሰላም ብያለሁ። አማን ነው። በቃ ሩሂ ሰው አስገቢ፣ እኔም ስራ ልገባ ስለሆነ ሰው አስገቢ። ላይ ቅጥፈት ሚዛንን አስገቡት እባክህ። ትንሽ እንደበርበት የሆነ ጥያቄ ጠይቆ ነበር ከስር አስቂኝ የሆነ ጥያቄ ነው። ትንሽ እባክህ እንደበርበት። ሰላም እንደምን
አላችሁ። ሁላችሁንም የጌታ ሰላምና ጸጋ ከሁላችሁ ጋር ይሁን። በእስልምና ውስጥ በጣም ኮንፊውዚንግ የሆነ ሀሳብ ዛትና ሲፋት የሚባል ነገር ነው። እነሱን ነገሮች አምጥታችሁ ጠንከር አድርጋችሁ ከጠየቃችኋቸው እነሱም መልስ የላቸውም፣ ማብራራትም አይችሉም። ዛቱ ምንድን ነው ሲባል ኤሰንስ ወይም ዘ ቢይንግ ኦፍ አላህ አላህ ምንነቱ ነው ይላቸዋል። ከዛ እሺ ሲፋት የአላህ ምንነቱ ከሆነ እጁ ምንድን ነው ስትሏቸው እጁ የሲፋቱ አንድ አካል ነው። እሺ ሲፋት ከሆነ እና አላህ ምንነት ውስጥ እጁ ይካተታል ስትሏቸው አይ አይደለም፣ የአካሉ አንድ አካል ነው ግን ምንነት ውስጥ አይካተትም። ኮንፊውዚንግ የሆነ ነገር አካል አለው። አካሉ የት ነው የሚካተተው? ሲፋት ውስጥ፣ ቢይንግ ማንነት ውስጥ፣ ኤሰንስ ውስጥ። በጣም ግራ የገባው ነገር እንደሚያነሳ እጅ ምንነት የእናንተ ሰልፍ ቢይንግ ውስጥ ሲገባ ማለት ነው። ኢማጂን እጅ ምንነት ውስጥ ገባ ይባላል። እስቲ አብራሩት ብላችሁ ስትጠይቁት ግራ ይገባችኋል። እስቲ አብራሩልን፣ እንዴት ነው ምንነት እጅ ምንነት የሚሆነው? ከዛ በኋላ ነው እሺ ዛት ውስጥ ማለት ነው። ሶሪ ዛት ይቆጠራሉ ብላችሁ ስትጠይቋቸው ሁለት እጅ የሚል አለ፣ እግር የሚል አለ። እሺ እግሩ ምንነት ውስጥ ነው ያለው? የምንነቱ አንዱ አካል ነው እግሩ። እጁ ምንነት ውስጥ ነው ያለው? የሱ ቢይንግ ነው። ለምሳሌ ሰው ልጅ ምንነቱ ምንድነው ሲባል ሰው መሆኑ የሰውነት ባህሪን ሰውነትን ነው የሚታወቀው። ለምሳሌ አንድ ሰው እጁ ቢቆረጥ ምንነቱ አይቀየርም። ሰው ከመሆን ከፍም ዝቅም አይልም። ምንድነው ብትሉት ሰው ነው የሚሆነው። የአላህ እጅ ግን ምንነቱ ውስጥ ነው ያለው። እንዴት አድርጋችሁ ነው የምታብራሩልን? እኔ የማይገባኝ ነገር ይሄ ነው። አላህ እጅ ያለው ምንድነው? ዛቱ ነው። እሺ ዛቱ ምንነት ማለት የአላህ ምንነት እጁ ላይ እንዴት መጣ? አብራሩልን እባካችሁ። ሲፋቱ መገለጫው ነው። አላህ የሚገለጥበት ባህሪው ነው። ያ መገለጫው ነው። ለምሳሌ ሁሉን አዋቂ ነው ይባላል፣ ሁሉን ሰሪ ነው፣ ክሪኤተር ነው ምናምን፣ እሱ መገለጫው ነው ሲፋቱ። እጁ እንዴት ነው ባህሪው ላይ የገባው የሚለውን አብራሩልን እባካችሁ። መልካም መመለስ እችላለሁኝ። ስለ አላህ አንድነት ማውራት እችላለሁ ብሎ መናገር ማለት በቃ ሪፊት ማድረግ እችላለሁ የሚል ሰው ኧረ ተው እቺ ሴትዮ አሁን የኔታ ገብረ መድኅን እንዳሉት ነው። ኮረፌ ከምን ይሰራል ቢባል ገብስ ከምን ይሰራል ብላ እንደጠየቀችው የዘመናችን አይነት ሊቅ ነች። ፖለቲካ ምናምን እያለች የምታወራ ሴትዮ መልስ ልመልስ ብላለች እና ትግባ እዛው ተቀመጥ። መቢቴ ምንም ጥቅም የለውም። እሺ አይ እስቲ መግባት ትችላለች። እኔ መልሳለሁ ካለች መግባት ትችላለች። ሜቢ ሌላ ጊዜም መጠየቅ እንድትችል መግባት ትችላለች። መጀመሪያ ለኛ አሜሪካ እንዴ አትፍሩ ትግባ። አይ ምን አለ መሰለህ አሁን በእንትን እኮ ነው በደርግ ወታደሮች አሳዛኝ ፍጻሜ ጀምሮ የሴት ጭናይቱ ስለተሰናከለ አንድ ጎረምሳ የሚፈጽም ከለታት ግማሽ ቀን መጽሐፈን አንብበው የሚመጡ ሰዎችን አታስገቡብን። ይህች እኮ በቃ ብሲጥዬ ጎመን ቀቅዬ ብላ ከዛ በኋላ ልጋግርብኝ ነው ገብቶ ከራ። እሺ አትፍሩ አስገቧቸው። ያው አትፍሩ እያለች ፖለቲካ ትላለች እንዴ? ስላለ ዛት እየተወራ ፖለቲካ የሚለውን እኮ አብራሪ ብትላት ተቅማጥ ነው የሚይዛት። አታናግሩና በጣም እላፊና በስፔሻሊ እኔ በጣም ተለይቼን የተሰራው ዝላፊ ለመናገር እና ተይ ፈርዘር እንትን እንድል አታስገድጂኝ። ማንሽ ንስፈል አቅል አይሆን ተከባ ችግር የለም። መሐመድ እኮ እውነቱን ነው። የሴት ልጅ የሁለት ሴት ምስክር እንዳንዱ እንዳይደለም ምን لذلك النقصان عقلي هذا نقصان የአእምሮ ጉድለት ነው አለ። ስለዚህ አእምሮ ጎደሎ ጋር አታውሩ ነው። መሐናይም ያው ጥሩ ጥያቄ ነው የጠየቀው እና ዛቱ አማርኛ ገላጭ ቃል የለው ምናምን ብሎ ሲቀጣጥፍ ነበር። እሱ ራሱ ያውቀው በመዛት የሚለውን ወደ አማርኛ ለማምጣት በቃ በጣም ርቆበት ነበር እንደ ሰማዕ ዱንያና ለዛ ነው። ሌላ ሰው ካለ ይግባ እናስገባ። ሙስሊም ላካው ነው እውቀት አለ ምናምን የምትሉ አላህን እንገልጻለን የምትሉ በስመ አብ ገና ሮጧል።
እና ስታጣ ይመረመራል። ጎባጣ ነው እንግዲህ ቻዩ አበይ ትተንፍስ እንዲያት